ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ዛሬ ምሽት የሚደረገውን ጨዋታ እንመልከት። አርሰናል ከቼልሲ የሚያደርጉት ሊግ ካፕ ግማሽ ፍጻሜ የመልስ ጨዋታ አለ። እንመልከተው ይህንን ጉዳይ። እጅግ የሚጠበቅና በመጀመሪያው ዙር ያልተጠናቀቀ ጨዋታ ነው። እናንሳ። የመጀመሪያው ዙር ላይ አለመጠናቀቁ ነው አይደለም የዛሬውን ጨዋታ እንድንጠብቅ የሚያደርገው። ምን ትጠብቂያለሽ? እኔ በጣም ጥሩ ጨዋታ የሚሆን ይመስለኛል። የመጀመሪያው ጨዋታ ሳቢ የነበረ ጨዋታ ይመስለኛል። ግቦችን የተመለከትንበት ነበረ። ስለዚህ ዛሬ የሚደረገውም ጨዋታ በቀላሉ አርሰናል የሚያሸንፈው ጨዋታ ይሆናል ብዬ አላስብም። በእርግጥ አድቫንቴጅ ይዞ ነው አርሰናል የሚገባው። ስለዚህ ከባድ ጨዋታ ግን ይሆናል ብዬ አስባለሁ። ምክንያቱም ቼልሲ አሁን ከሻምፒየንስ ሊግና ከእንደዚህ አይነት ከውድድሮች ውጭ በፕሪሚየር ሊግ ላይ ተስፋ ያለው አይመስልም አይደለ? ስለዚህ እንደዚህ አይነት ውድድሮች ላይ ፎከስ ያደርጋል ብዬ አስባለሁና በጣም ጠንካራ ጨዋታ የሚሆን ይመስለኛል። ግን ሁሌም አርሰናልና ቼልሲ ሲጫወቱ የሆኑ ድራማዎች አይጠፉትም አይደለ? ጨዋታዎቹና ጥሩ ጨዋታ የምንመለከት ነው የሚመስለኝ። ልክ ነው። እኔ የአሌሃንድሮ ጋርናቾ እዛ ጨዋታ ላይ ውጤቱ 3-1 በነበረበት ጊዜ ያስቆጠረው ውጤቱን 3-2 ያደረገው ጎል የዛሬው ጨዋታ የፎርማሊቲ ጨዋታ እንዳይሆን አድርጎታል። ባለፈው አርሰናል 3-1 አሸንፎ ቢሆን ኖሮ ከሜዳው ውጭ ነበር የተጫወተው። የመልሱን ጨዋታ በኤሚሬትስ በራሱ ስቴዲየም ነው የሚያደርገው። ስለዚህ የዛሬው ጨዋታ ከሞላ ጎደል የፎርማሊቲ ጨዋታ እንዲሆን ማድረግ ይችል ነበር። ብልጫውም በጣም ከፍተኛ ብልጫ ነበረው። በእርግጥ አንድ መረዳት የሚያስፈልገው በቼልሲ በኩል አንዳንድ ወሳኝ ተጫዋቾች አልነበሩም። ሞይሰስ ካይሴዶ፣ ሪስ ጄምስ፣ ኮል ፓልመር አይነት የቡድኑ በጣም ወሳኝ ተጫዋቾች የባለፈው ጨዋታ ላይ አለመኖራቸውን ጨምሮ አርሰናል በጨዋታው ላይ በጣም ከፍተኛ ብልጫ ነበረው። ከ3-2 ውጤት የሚበልጥ ብልጫ ነበረው። እንዲያው በኤክስጂ ብታይ ቼልሲ 0.64 ኤክስጂ ነው የነበረው፣ አርሰናል 2.75 ኤክስጂ ነው የነበረው። ያን ያህል ከፍተኛ ርቀት በሁለቱ ቡድኖች መካከል ነበር። ነገር ግን ጨዋታው ያለቀበት ሁኔታ የዛሬው የመልስ ጨዋታ አሁንም ማተር የሚያደርግ እንዲሆን ጨዋታው ከፍ ያለ ግምት እንዲኖረው የሚያደርግ ሆኗል። ይሄ ደግሞ ለተመልካች በጣም ጥሩ ነው። ምክንያቱም እግር ኳስ ጨዋታ ማየት የምንፈልገው በስቴኮቹ ምክንያት ነው። ጨዋታ ውስጥ ባለው ውጥረት ምክንያት ነው። ማን ያውቃል እያለን እንድናይ በመሆናችን ምክንያት ነው። 3-1 ከሆነ ግን ያ አላለቀም። 3-1 ቢሆን አያልቅም ነበር። ግን ያ ምንድነው አምና ለምሳሌ አርሰናል ምንድነው የሆነው? በሜዳው በኒውካስል 2-0 ተሸነፈ አይደል? በሊግ ካፕ የግማሽ ፍጻሜ የመጀመሪያ ጨዋታ ኢሳቅ ጎል ያስቆጠረበት ጨዋታ ማለት ነው። ስለዚህ ወደ ሴንት ጄምስስ ፓርክ ሲሄድ በጣም አስቸጋሪ ነበር ያንን የ2-0 ውጤት ቀልብሶ ማለፍ። የሁለቱ አጋማሽ ስቲል ሃይ ስቴክ ጨዋታ ነው። አርሰናል ስለሆነ ከኒውካስል ጋር ስለሆነ የሚጫወተው ግን ከሞላ ጎደል የመጀመሪያው ጨዋታ ላይ ያለቀ ጨዋታ ነበር። አርሰናል ከውድድሩ ውጪ የሆነው ፍጻሜ ሳይደርስ የቀረው በመልሱ ጨዋታ ውጤት አይደለም፣ በመጀመሪያው ጨዋታ ውጤት ነው። ይሄኛው ግን ልክ ነው። አርሰናል አንድ እግሩን ኦልሞስት ወደ ፍጻሜ አድርሷል። ግን የመልሱ ጨዋታም ሃይ ስቴክ ጨዋታ ነው። ቼልሲ 1-0 ከመራ አስቀድሞ ጎል ካስቆጠረ በስቴዲየም ውስጥ ከፍተኛ ውጥረት እንዲኖር ማድረግ ይችላል። በኤሚሬትስ እንዳነሳሁት ደግሞ ሌሎች ጠቃሚ ተጫዋቾቹ ይመለሳሉ። ግን የአንድ ጎል አድቫንቴጅ በተለይ ወደ ሜዳው ጨዋታው ሲጀመር አርሰናል በአንድ ጎል ልዩነት እየመራ 3-2 እየመራ ነው ጨዋታው የሚጀመረው። አሁን ይሄ የጨዋታውን ስነ ልቦና እንዴት ያደርገዋል የሚለው ወሳኝ ነው። ምክንያቱም የማጥቃት ፕሬሸር ያለበት አርሰናል አይደለም። እዚህ ጨዋታ ላይ ቼልሲ ነው የማጥቃት ፕሬሸር ያለበት። ቼልሲ ነው ወደ አቻነት ሊመጣ ያለው። 3-2 አይደለም የሚጀመረው ጨዋታው፣ በአንድ ጎል ዲስአድቫንቴጅ ነው ቼልሲ ጨዋታውን የሚጀምረው። አሁን ያኔ ያቺን ባላንስ መጠበቅ አለብሽ። የጎል ልዩነቱ እንዳይሰፋ በማድረግ 4-2 እንዳይሰፋ በማድረግና 3-3 ለመሆን በመጫወት መሀል ያለ ሚዛን መጠበቅ ያስፈልጋል። ምክንያቱም አንድ የተማርነው ነገር በቅርብ ጊዜ አርሰናል በሚያገኛቸው ቡድኖች
ቡድኖች የበለጠ ክፍት ለመሆን በሚሞክሩበት ጊዜ በቀደም ሊድስ እንዳደረገው፣ በቀደም ኢንተር ሚላን እንዳደረገው፣ በዚህ ውድድር ዘመን ባየር ሚኒክ እንዳደረገው ወይ ቶተናም እንዳደረገው ወይም አስቶን ቪላ እንዳደረገው ሌሎች ትልልቅ ቡድኖች እንዳደረጉት ቡድኖች የበለጠ ክፍት የሚሆኑ ከሆነ ለማጥቃት በሚወስዱት ኢኒሽቲቭ ማለት ነው አርሰናል ጎሎች ያስቆጥራል። ምንም ጥያቄ የለም። የሚቸገረው የበለጠ ኮምፓክት ሼፕ ይዘው በሚጫወቱ ቡድኖች ላይ ነው። በፕሪሚየር ሊግ ብዙዎቹ ጨዋታዎች ደግሞ እንደዛ ናቸው። አንዳንድ ትልልቅ ቡድኖች ሳይቀሩ ማንቸስተር ሲቲንና ሊቨርፑልን ባለፉት ዓመታት በፕሪሚየር ሊግ በጣም ዶሚናንት የነበሩት ቡድኖች ሳይቀሩ ከአርሰናል ጋር በኤምሬትስ በተለይ በተደረጉት ጨዋታዎች በጣም በጥብቅ የመከላከል ቅርጽ ወደ ራሳቸው የጎል መስመር የበለጠ ተጠግተው በመጨረሻ የተከላካይ መስመርና በግብ ጠባቂው መሀል ያለውን ዲስታንስ በአማካዮቹና በተከላካዮቹ መሀል ያለውን ዲስታንስ በጣም አጥብበው ነው የተጫወቱት። የጓርዲዮላ ቡድን ብዙ ጊዜ እንዳነሳሁት በአሰልጣኝነት ታሪኩ ለመጀመሪያ ጊዜ ነው እንደዛ አይነት አነስተኛ የፖሴሽን ሼር የነበረው። እንደዛ የምትጫወቺ ከሆነ በቂ አምቢሽን የለሽም ማለት ነው። ጥያቄ ያስነሳል። እንደዛ ግን ደግሞ የምትከፍቺ ከሆነ ደግሞ የበለጠ የማጥቃት ሪስክ የምትወስጂ ከሆነ ደግሞ አርሰናል ስፔስ ማኒፑሌት ማድረግ ጎሎች ማስቆጠር የሚችል ቡድን ነው። ስለዚህ ለሊያም ሮሲኛ ሁለቱን ባላንስ መጠበቅ አለበት። በአምቢሽንና በጥንቃቄ መሀል ሁለቱንም መጠበቅ አለበት። ምክንያቱም ቀጥሎ የሚቆጠረው ጎል የጨዋታው ዕጣ ፈንታ ይወስነዋል። ቼልሲ ጎል የሚያስቆጥር ከሆነ ጌም አለን። ሁለቱም ቡድኖች አቻ ናቸው። ስለዚህ በተቀረው ጊዜ በተመሳሳይ ሚዛን ነው የሚጫወቱት። አርሰናል ጎል የሚያስቆጥር ከሆነ ሊያልቅ ይችላል። 4-2 የሚሆን ከሆነ ሊያልቅ ይችላል። ከዛ በኋላ የሁለት ጎል ዴፊሲት ይሆናል ማለት ነው ቼልሲ ላይ። ስለዚህ ለእኔ ጨዋታው እንዴት ነው ቼልሲ አፕሮች የሚያደርገው የሚለው በጣም ወሳኝ ነው። ግን በጣም ጥሩ ቡድን ነው። በካፕ ውድድሮች ላይ በተለይ ያለውን ሬከርድ አይተናል። አሁን ሊያም ሮሲኛ 1 ወር ነው በኃላፊነት ከቆየ። በቅርብ ጊዜ እንዲያው ፐርፎርማንሶቹን በተመለከተ የተጋጣሚዎቹን መጠን በተመለከተ አንዳንድ አስተያየት መስጠት ቢቻልም ከሞላ ጎደል ግን በጣም ጥሩ የተጀመረ ኃላፊነት ነው። ብዙ ጥርጣሬዎች ነበሩ ሊያም ሮሲኛ ወደ ኃላፊነቱ ሲመጣ በሲቪው ምክንያት በተለይ እንዲያውም የስትራስቡርግ አሰልጣኝ ሆኖ በተሾመበት ጊዜ የፈረንሳይ ብዙኃን መገናኛዎች እንግሊዞቹ እንኳ በቅጡ የማያውቁት እንግሊዛዊ የሚል ዘገባ ነበር የሰራው። ትልቅ የፕሪሚየር ሊግ ተጫዋች ነበር፣ ግን ገናና ስም የነበረው ተጫዋች አይደለም። ለሃል ሲቲ፣ ለፉልሃም፣ ለሪዲንግ ለእንደዚህ አይነት ቡድኖች የተጫወተ ተጫዋች ነው የነበረው። ለእንግሊዝ ብሔራዊ ቡድን አልተጫወተም፣ ለትልልቆቹ የእንግሊዝ ቡድኖች አልተጫወተም። እንዲያውም የበለጠ አባቱ ምክንያትም አባቱ ተጫዋችም አሰልጣኝም ስለነበር በቀደም በብሪጅ በነበረው ጨዋታ የካሜራ ዳይሬክተር ትኩረት ያደረገበት ሰው ማለት ነው። የእሱ ልጅ በመሆኑ ምክንያት የበለጠ የሚታወቅ። እኔ ደግሞ የቼልሲ ደጋፊዎችን አንድ ሪከመንድ ማድረጋቸው ነገር የዛሬ 6-7 ዓመት ስካይ ስፖርትስ ላይ ዘ ዲቤት የሚባል ፕሮግራም ነበር። አሁንም እንዳለ ይኖር ይሆናል፣ በቅርብ ጊዜ አላየሁም። ዘ ዲቤት ላይ ይቀርብ ነበር እና እንዴት በጣም ጥሩ ተናጋሪ እንደሆነ፣ እንዴት በጣም ጥሩ የእግር ኳስ ፐርስፔክቲቭ እንዳለው ገና ጫማ እንደሰቀለ ወይም እየተጫወተም ሊሆን ይችላል፣ አክቲቭ ተጫዋችም ሊሆን ይችላል። በዛ ጊዜ በጣም ወጣት ነበር። ገጽታ ሁሉ በጣም ተቀይሯል። አሁን የበለጠ ትልቅ መስሏል ከ40 ዓመት በላይ ስለሆነ። ግን ያኔ በጣም ወጣት ሆኖ የቼልሲ የሴቶች ቡድን አሰልጣኝ ወይም ዲዮን ደብሊን እንደ ሮበርትስ አይነት የቀድሞ ተጫዋቾች ከሱ ጋር ዲቤት ያደርጉ ነበር። ለምሳሌ አንድ ፋሲኔቲንግ ክርክር ነበር ፖል ፖግባን በተመለከተ። ለምሳሌ ፖግባን ለእኔ ለሪያል ማድሪድ በጣም አሪፍ ተጫዋች ነው አለ። ለማንቸስተር ዩናይትድ ግን ጥሩ ተጫዋች አይደለም። የሆነ ተጫዋች በሆነ ፕሮጀክት ውስጥ በጣም አስፈላጊ ተጫዋች ሊሆን ይችላል፣ ለሆነ አይነት ፕሮጀክት በጣም የሚሆን ተጫዋች ሊሆን ይችላል። ሪያል ማድሪድ ቻምፒየንስ ሊጎች እያሸነፈ ያለ ማሽነሪ ነው። ልክ በፈረንሳይ ብሔራዊ ቡድን ውስጥ ወርልድ ክላስ ተጫዋች መሆኑን ብዙ ጊዜ እንዳሳየ የዓለም ዋንጫ ያሸነፈው ቡድን ውስጥ ወሳኝ ተጫዋች እንደሆነ ሁሉ በደንብ በሚሰራ ማሽነሪ ውስጥ ጠቃሚ ተጫዋች ሊሆን ይችላል። በማይሰራ የሲስተም ዲስፋንክሽናሊቲ ባለው ቡድን ውስጥ ግን የሚጫወት ከሆነ ግን እንዲያውም ችግር ይሆናል፣ ላያቢሊቲ ይሆናል። ስለዚህ እኔ ኔጌቲቭ ኢንፍሉዌንስ ነው የምለው ፖግባን አለ። ግን ኮንቴክስት ሰጠው ለነገሩ። ሌሎች ሰዎች ከሚሰጡት አስተያየት ለምሳሌ ግሬም ሶነስ በጣም ትልቅ ተጫዋች ነበር፣ የፕሪሚየር ሊግ አሰልጣኝ ነበር ምናምን። አሁን የእሱ አስተያየት ፖግባ በጸጉር ቁርጡ ምክንያት የማንቸስተር ዩናይትድ ችግር ነው ብሎ ለምሳሌ አስተያየት ሊሰጥ ይችላል። ኑዋንስድ አይደለም ያ ኮሜንት። አሁን ይሄኛው ግን ፐርስፔክቲቭ ነው። የትኛው ቦታ ላይ ነው ያንን ተጫዋች የምትጠቀሚው፣ ቡድኑ ያለበት ሁኔታ የትኛው ነው። ከፖግባ አይነት የሌክዠሪ ተጫዋች አልለውም ፖግባን፣ ግን የበለጠ ቴክኒካል ተጫዋች ነው። ማንቸስተር ዩናይትድ ደግሞ በዛ ሽግግር ጊዜ ውስጥ የበለጠ ተግቶ የሚሰራ ተጫዋች የሚያስፈልገው ወቅት ነው።
እንዲህ አይነት ክርክሮች ያቀርቡ ነበር። እንዲያውም ሰሞኑ በጣም እየተመለስኩ ወደ ኋላ ሳያቸው ነበር የሊያም ሮሲኝን ያኔ አሉ ዩቲዩብ ላይ ቢገቡ ሰዎች ያገኟቸው እንዴት በጣም ጥሩ ተናጋሪ እንደሆነ እንዴት በጣም ጥሩ የእግር ኳስ ፐርስፔክቲቭ እንዳለው ያለ ምክንያት ስካይ እዛ ቦታ ላይ እንዳልጋበዘው። ምክንያቱም በፕሮፋይል የሚቀርቡትን ሰዎች ካየሽ ልክ ነው የፕሪሚየር ሊግ ተጫዋች ነበር፣ ግን ዝቅ ያለ ፕሮፋይል ያለው እሱ ነው በተጫዋችነት ታሪኩ ምክንያት። ግን ደግሞ ተጠራጣሪዎች ነበሩ ወደ ኃላፊነቱ ሲመጣ። የብሉ ኮክ ክለብ ከሆነ ስትራስቡርግ የመጣበት መንገድ በፈረንሳይም በእንግሊዝም ብዙ ጥያቄ ያስነሳ ነበር። አሁን ለነዛ ጥያቄዎች ሁሉ መልስ በተገቢው መጠን ሰጥቷል ማለት መቸኮል ይሆናል። ግን በውጤት ደረጃ ቢያንስ አሁን 7 ጨዋታ አድርጎ ኃላፊነቱን ከተረከበ በኋላ 1 ወር ገደማ ሆኖታል። 6 አሸንፏል። ውጤቱን ቢያንስ መከራከር አትችይም። 1 ጨዋታ ነው የተሸነፈው፣ እሱም ከአርሰናል ጋር የተደረገው ጨዋታ ነው። እሱንም የመጀመሪያውን አጋማሽ ነው የተሸነፈው ማለት ነው ቴክኒካሊ ካየ ነው። ምክንያቱም የ180 ደቂቃ ጨዋታ ነው። ተሸነፈ ልክ ነው፣ ግን ሞር እየተመራ ነው የሚለው ቃል ይሻላል። ያንን ውጤት የመቀልበስ እድል ስላላቸው ያለቀለት ስላልሆነ እና የሁለት ምንድነው የቱ ሌግ ጨዋታ የሁለት የደርሶ መልስ ጨዋታ በመሆኑ ምክንያት ልክ ነው በዲስአድቫንቴጅ ላይ ነው ያለው። በሜዳው ስለሆነ የተሸነፈው ወደ ፕሪሚየር ሊጉ መሪ ሜዳ ሄዶ መጫወት አለበት። በቅርብ ጊዜም የአርሰናል የቼልሲ የኤምሬትስ ሪከርድ ጥሩ አይደለም። ወደ አርሰናል ሜዳ ሄዶ ያለው ሪከርድ ጥሩ አይደለም። አምና 1-0 ተሸንፏል። ካቻ አምና 5-0 ተሸንፏል። እንደዚህ ጥሩ አይደለም ሪከርዱ በጠቅላላው በቅርብ ዓመታት። ግን የመጀመሪያውን አጋማሽ ነው የተመራው ቴክኒካሊ ካየሽው። እሷን ጨዋታ ብቻ ነው እስካሁን ድረስ የተሸነፈው። እዛም ጨዋታ ላይ ቅድም እንዳልኩት ብዙ ሲኒየር ተጫዋቾቹን በጨዋታው ላይ በጉዳት ምክንያት አልተጠቀመም። እነዛን ተጫዋቾች ዛሬ መልሶ ያገኛቸዋል። ከዛ ጨዋታ በኋላ ቡድኑ ሪያክት ያደረገበት መንገድ አስፈላጊ ነው። ሪያክሽን ነው። 5 ተከታታይ ጨዋታዎችን አሸንፏል። ያለፉት 2 ጨዋታዎች ደግሞ የአሰልጣኙን የኢንጌም ማኔጅመንት ችሎታ የሚያሳዩ ነበሩ። የናፖሊን ጨዋታ ውጤት ሪቨርስ ያደረገው የ2-1 መመራትን ከቤንች ባስገባቸው ተጫዋቾች እና ከቤንች ተጫዋቾቹን ባስገባበትም ጊዜ ምክንያት ከዌስትሃም ጋር የ2-0 መመራትን ውጤት ሲቀለብስ በእንግሊዝ የሊግ ውድድር ከ1987 በኋላ ነው ቼልሲ በ2 የጎል ማርጅን የመጀመሪያ አጋማሽን እየተመራ አጠናቆ ውጤት ቀልብሶ ያሸነፈው። 1987 ከኖቲንገም ፎረስት ጋር በነበረ ጨዋታ 3-1 ይመራ ነበር። ከዚያ 4-3 አሸነፈ። የ2 ማርጅንን የ2 ጎል መመራትን በአሸናፊነት ቀየር። ምን ያህል ሬር እንደሆነ ለቼልሲ የሚያሳይ ነው። በእርግጥ ኮንቴክስት ያስፈልገዋል። ከነዚህ በ7 ጨዋታ ከተገኙ 6 ድሎቹ መካከል ቻልተን አትሌቲክን፣ ፓፎስን፣ ዌስትሃምን የገጠመባቸው እና በጣም በመጥፎ ፎርም ላይ ያለው ክሪስታል ፓላስን የገጠመበት ጨዋታዎች አሉበት። ብሬንፎርድን በሜዳው ያሸነፈበት በፐርፎርማንስ በኩል የተዋጣለት ፐርፎርማንስ አይመስለኝም። ያም ፐርፎርማንስ ማተር የሚያደርገው ለጊዜው ውጤቱ ነው እና አሰልጣኙንም ከውጤት ባሻገር ባሉ ነጥቦች አሁን ጀጅ ማድረግ ያስቸግራል። ወደ ኃላፊነት የመጣበት ሰርከምስታንስ የተወሳሰበ ነው። ምክንያቱም ማሬስካ ከዛ ባለፉት 48 ሰዓታት ውስጥ የሚያግዘን ሰው አልነበረም። እነዛ 48 ሰዓታት በቼልሲ ኃላፊነቴ መጥፎቹ 2 ቀናት ነበሩ ብሎ ከመናገሩ በፊት ማሬስካ አደጋ ውስጥ አልነበረም። በጭራሽ ጥያቄ አልነበረም። ሰዎች የቼልሲ ፎርም አጠያቂ እንኳ የነበረ ቢሆን በቅርብ ጊዜ 2 ዋንጫዎች ያሸነፈ አሰልጣኝ በመሆኑ ምክንያት እና ከዛ ከኃላፊነት ከመሰናበቱ በፊት ከነበሩት ጥቂት ሳምንታት በፊት ባርሴሎና 3-0 ሲያሸንፍ ከአርሰናል ጋር በ10 ተጫዋች እንደዛ ፋይት ሲያደርግ ሰዎች እንዲያውም የፕሪሚየር ሊግ ዋንጫ ፍክክር ውስጥ ለምን አይሆንም ቼልሲ ያለበት የሚል አይነት አስተያየት የሰጡበት የኖቬምበር መሰለኝ ወሩ ኮከብ አሰልጣኝ ተብሎ የተመረጠ ስለነበር ሊያም ሮሲኝ ወደ ኃላፊነት የመጣው ባልተጠበቀ ሰርከምስታንስ ነው። ለጊዜው አደጋ ውስጥ የነበረ በማይመስል አሰልጣኝ ፈንታን የመጣው። ከዛ ደግሞ ሁልጊዜም በውድድር ዘመን ጣልቃ ኃላፊነት በምትረከቢበት ጊዜ ስብስብ ውስጥ ምንም ኢንፑት የለሽም እንጂ ያንቺ ስብስብ አይደለም፣ ለሌላ አሰልጣኝ ተብሎ ዲዛይን የተደረገ ነው። ምንም እንኳ ቼልሲ አሰልጣኝ ስፔሲፊክ ቡድን ባይሆንም የቼልሲ ሀሳብ የበለጠ ስትራክቸር አለ። ያ ስትራክቸር አሰልጣኝን ማሰናበትና መቅጠርን ቀላል ለማድረግ ተብሎ የታሰበ ስትራክቸር ነው። አሰልጣኝ ሄድ ኮች ብቻ ነው። ይሄ ሌሎች ቡድኖች የተከተሉት ያለ ሞዴል ነው። ቼልሲ ግን የበለጠ ስትሪክት ይመስላል። ምክንያቱም 5 ዳይሬክተሮች ነው ያሉት ቼልሲ 5 ዳይሬክተሮች ነው ያሉት። አሁን አንዳንድ ጊዜ ልክ የአሌክስ ፈርጉሰን መልቀቅ የኢንስቲትዩሽን መልቀቅ ማለት ነው። የአርሰን ቬንገር መልቀቅ የአንድ ተቋም መልቀቅ ማለት ነው። ምክንያቱም እነዚህ ሰዎች ከአካዳሚው እስከ ቦርድ ሩም ደረጃ ተጽዕኗቸው በጣም ከፍተኛ ነበር። ያን የነበረው የማኔጅመንት ሞዴል የሲኢኦ ማኔጀሪያል ሞዴል የሚባለው ነው። ከፈርጉሰን በላይ አንድ ሰው ነው ያለው ሲኢኦ ከክለቡ ባለቤቶች ውጪ። ከቬንገር በላይ አንድ ሰው ነው ያለው ሲኢኦ። ዴቪድ ጊልና
አይቫን ገዚዲስ ከነዚህ ሰዎች በኋላ ይሄ ሁሉንም ነገር የሚቆጣጠር ማኔጀር ቀርቷል። አሁን ማኔጀር ከሚባሉት 5 አሰልጣኞች ብቻ ናቸው ማኔጀርስ የሚባሉት። አርቴታም ይሄን ያህል ተጽዕኖ ያለው አይመስለኝም። እንግዲህ አሁን በፕሪሚየር ሊግ ባለው ፓወር ከፍተኛ ፓወር አለው የሚባለው በዝውውሮች ላይ በምን ላይ ከፍተኛ ፓወር አለው የሚባለው ወይ አርሰናል በሰጠው ፓወር ምክንያት ማለት ነው። እሱ እንኳን ቬንገር የነበራቸው ፓወር የነበረው አይመስለኝም። ወይም ቴንሃግ ወደ ማንቸስተር ዩናይትድ በመጡበት ጊዜ ከድርድር ነጥቦቻቸው መካከል አንደኛው በዝውውሮች ላይ እኔ ነኝ የመጨረሻው ወሳኝ መሆን ያለብኝ የሚል የድርድር ቅድመ ሁኔታ ነበራቸው። ማንቸስተር ዩናይትድም ይህንን ተቀብሏል። ለምን የተቀበለው? ባለፉት እሳቸው ወደ ኃላፊነት ከመምጣታቸው በፊት በነበሩት 10 ዓመታት ብዙ የዝውውር ስህተቶች ነበሩ። ሰውየው አላምናችሁም እያሏቸው ነው ቀጣሪዎቻቸውን ያን ጊዜ እና የበለጠ ዳች ሴንትሪክ ሆላንዳውያን ወይ ሆላንድ ቀመስ ወይ በሆላንድ ሊግ የተጫወቱ ተጫዋቾችን በብዛት አመጡ። ለአሰልጣኝ የተሰጣቸውን ከፍተኛ ነጻነት የሚያሳይ ነው። ግን እስከ አካዳሚ ድረስ የሚደርስ እና ፈርጉሰን ወይ ቬንገር የነበራቸው አይነት ስልጣን አልነበራቸውም። ሊያም ሮሲኝም ለዛች ስትራክቸር ፊት እንዲያደርግ ተብሎ ይመጣ፣ ግን በውድድር ዘመን መሀል ይመጣ የራሱን ከጨዋታ ጨዋታ ያለ አሁን በወር ስንት ጨዋታ ተጫወታል? በወር ምናምን 7 ጨዋታ ተጫወተ ማለት የልምምድ ጊዜ የለው ማለት። ቼልሲ ቻምፒየንስ ሊግ ይሳተፋል፣ በሁሉም የካፕ ውድድሮች ውስጥ አለ ቢያንስ እስከዛሬ ድረስ ኤፍኤ ካፕን ጨምሮ ሊግ ካፕን ጨምሮ በሁሉም የካፕ ኮምፒቲሽንስ ውስጥ አለበት። ስለዚህ በየ3 ቀኑ ጨዋታ ታደርጋለች ማለት ጨዋታ፣ በጣም አነስተኛ የልምምድ ጊዜ፣ ሪከቨሪ፣ በጣም አነስተኛ የቪዲዮ ሴሽን፣ ከዛ እንደገና ጨዋታ። አሰልጣኙ ይህንን አደረገ የእሱ ቡድን ነው ምናምን ብሎ አስተያየት መስጠት በፍጹም ተገቢ አይደለም። በቼልሲ ጥሩ ቢጫወትም ባይጫወትም የአሰልጣኙ አይደንቲቲን በተመለከተ በተለይ ቡድኑ የሚጫወትበትን ስልት በተመለከተ አስተያየት ለመስጠት በጣም ገና ነው። እኔ እንዲሁም በዚህ ሲዝንም አስተያየት መሰጠት አለበት ብዬ አላምንም። ፕሪሲዝን ኖሮ አሁን ግን እንዳልኩት በጨዋታ በተለይ በኢንጌም የሚወስናቸው ውሳኔዎችን በተመለከተ መደነቅ ያለበት ይመስለኛል። በተለይ ባለፉት 2 ጨዋታዎች ያደረጋቸው ለውጦች በጣም አስደናቂ ናቸው። እሱ በፍጹም ክሬዲቱን መውሰድ አልፈልግም የኔ ስራ አይደለም ብሎ እንደው ነገር ለማቅለል ቢሞክርም የዛሬው ጨዋታ ላይ በስብስቡ ጥራት በጣም ይሻሻላል። እኔ አንድ የገባኝ ነገር ምን መሰለሽ፣ እዛ የአርሰናል ጨዋታ ላይ በተገዶ ባልነበሩት ጨዋታዎች ምክንያት ሬስ ጄምስ፣ ኮል ፓልመር ተጎድተው ስለነበር፣ ማሎ ጉስቶም ስላልነበር፣ ሞይሴስ ካይሴዶም ተቀጥቶ ስለነበር እነዚህ 4 ጀማሪ ተጫዋቾች ናቸው። 4 የመጀመሪያ ላይናፕ ተጫዋቾች ናቸው ማለት 40% ተጫዋቾች ናቸው። ያው በፐርሰንት 40% ናቸው በቁጥር ከ10ሩ 4ቱ ስለሆኑ በኢምፖርታንስ ግን 40% ብቻ አይደሉም። በአስፈላጊነት ለቡድኑ ስኬት በሚኖራቸው ሚና ሜቢ 60% ና ከዛ በላይ የሚሆኑ ተጫዋቾች ናቸው። እነዛን ተጫዋቾች ነው የባለፈው ጨዋታ ላይ ያልያዘው። ግን ምን ነገረን? ሮቴትድ የሆነ ቡድን እንዲጠቀም ሆነ አሰልጣኙ። ግን በግዴታ በውዴታም ሲሆን ያየነው አንድ ነገር የበቀደሙ የዌስትሃም ጨዋታ ላይ የቼልሲ የመጀመሪያ 11 ና ሮቴት የሚደረጉት ሌሎች ተጫዋቾች መሀል የጥራት ልዩነት አለ፣ ከፍተኛ የኳሊቲ ልዩነት አለ። በአንድሬ ሳንቶስ ና በሞይሰስ ካይሴዶ መሀል እንዳለው አይነት ከፍ ያለ የጥራት ልዩነት አለ። ግን የአሰልጣኙ የውሳኔ መስጠት ኃላፊነት የተወሰነ እንደሆነ የምታውቂው የበቀደሙ የሮቴሽን ጉዳይ ከቼልሲ ከዌስትሃም ጋር የ7 ተጫዋች ለውጥ ነው ያደረገው። የሮቴሽን ጉዳይ ነው አንደኛው በማሬስካ ና በቼልሲ አለቆቹ መካከል አለመግባባት ይፈጥር የነበረው። አንዳንዶቹ የሜዲካል ሮቴሽን የሚባሉ ለምሳሌ ካልመር የኮል ፓልመር ደቂቃ መወሰን አለበት፣ ከጉዳት ሪካቨሪ እያደረገ ነው። ምንም ያህል ኢሴንሻል ቢሆንም የቼልሲ የሜዲካል ዲፓርትመንት ከቼልሲ የኮችንግ ዲፓርትመንት ኢንዲፔንደንት ነው። ስለዚህ ውስጥ ይወስናሉ በቃ የደቂቃ ዶዝ። አሁን የጨዋታ ኮንቴክስትን ከግምት ያስገባ አይደለም። አንዳንድ ተጫዋቾች በኢንጀክሽንም ይጫወታሉ። አሰልጣኝ በኢንጀክሽን ተጫወትልኝ አይልም ሚሉ አሉ፣ ግን አይሉ። ለምሳሌ ጆዜ ሞሪኞ ማርዋን ፌላይንን አንደኛው የሚወዱበት ምክንያት በጣም ይወዱት ነበር። ማርዋን ፌላይንን ሌሎች ተጫዋቾች ሊያደርጉት ፈቃደኛ ያልሆኑትን አንድ ነገር ያደርግ ነበር። በኢንጀክሽን መጫወት ይችላል። ኢንጀክት አድርጌ ተጫዋት ብለውት አይመስለኝም፣ ግን ያንን ኃላፊነት ራሱ ለመውሰድ ግን ፈቃደኛ ነው። ለባጅ የሚጫወት ነው ብለው ያምናሉ። እና በዛ ምክንያት ያኔ ለማርዋን ፌላይን የሚሰጡት አድናቆት በጣም ከፍተኛ ነበር። በዩናይትድ ደጋፊዎች የጋራ ትውስታ ውስጥ ትልቅ ቦታ የነበረው ተጫዋች አይመስለኝም። ሞሪኞ ግን እንደሚታመን ወታደር የሚቆጥሩት አይነት ተፋላሚ የሆነ ከህመሙ ጋር መጫወት የሚችል መርፌ ተወግቶ መጫወት የሚችል ተጫዋች አድርገው ይገነዘቡት ነበር። ያንን ለአላማው ለኮዙ ያለ ታማኝነትን ማሳያ አድርገው ይወስዳሉ። ቼልሲ ውስጥ እንደዚህ ለምሳሌ ማድረግ አትችይም። ተጫዋቹ ቢፈልግም ማለት ኢንጀክት ተደርጌ ልጫወት ቢልም ቼልሲ የተጫዋቾቹን ቫሊዩ ፕሮቴክት ማድረግ ይፈልጋል።
ግን ከዛ ባሻገር ደግሞ ብዙ ወጣት ተጫዋቾች አይደለም ያመጣው። ስለዚህ ወጣት ተጫዋቾች ደግሞ እንዲጎለብቱ ደቂቃ ያስፈልጋቸዋል። ደቂቃ እንዲኖር ሮቴሽን መኖር አለበት። ፊክስድ 11 በየጨዋታው የሚኖርሽ ከሆነ በቂ ሮቴሽን አይኖርም ማለት ነው። ስለዚህ ያ የቼልሲና የአርሰናል የመጀመሪያው ጨዋታም ይሁን ቼልሲ ብዙ ሮቴት በሚያደርግበት ጊዜ የሚታየው ፐርፎርማንስ በመጀመሪያው 11 ና በሁለተኛው 11 መሀል ፒውርሊ ሁለት የተከፈለ ቡድን ባይሆንም ግን የ7 ተጫዋች ሮቴሽን ማለት በጣም ትልቅ ልዩነት ነው። የ7% ከዛም በላይ ሊሆን ይችላል የዛ አይነት ሮቴሽን ማለት ነው። ያንን የጥራት ልዩነት ችግር አይተናል። ግን እነዚህ ተጫዋቾች ሲመለሱ ግን ሪስ ጀምስ 2-3 ቦታ መጫወት የሚችል ነው። ባለፈው አዲስ ኤክስፐሪመንታል ቦታ ላይ ተጠቅሞበታል። ባይሰራም ምክንያቱም የቼልሲ የመጀመሪያ አጋማሽ የናፖሊ ፐርፎርማንስ ጥሩ አልነበር። የመሀል ተከላካይ ሆነው የተጫወተው ግን የቀኝ ተከላካይ ዋና ቦታው ነው። አማካይ ሆነው ብዙ ጨዋታዎች ተጫውቷል። ፓልመር በጣም ወሳኝ የቡድኑ ክሬቲቭ ተጫዋች ነው። ማሎ ጉስቶ እንደዚሁ። ግን ሞይሰስ ካይሴዶ ደግሞ በጣም አስፈላጊ ተጫዋቻቸው ነው። ስለዚህ የእነዚህ ተጫዋቾች መመለስ ብዙ ተስፋ የሚሰጣቸው ይመስለኛል። በስብስብ በኩል አርቴታ አሁን ነው ስኳድ ያለኝ ብሏል። ትላንትና ከጨዋታው በኋላ አሁን ሰሞኑን ብሏል። ምክንያቱም ልክ ነው፣ ሰፊ ስብስብ ነበረን፣ በየቦታው ብዙ አማራጮች አሉን። ግን ተጫዋቾቹ አቬይለብል ካልሆኑ ስኳድ ልትሏቸው አትችሉም። ምክንያቱም በዛ የጨዋታ እለት አትጠቀሙባቸው እነዛን ተጫዋቾች። ስለዚህ ልክ ነው የአርሰናል ሮስተር ውስጥ አሉበት፣ ስብስብ ውስጥ አሉበት። ግን በውድድር ዘመኑ በሙሉ የሆነ ተጫዋች ደህና ቢሆን የሆነ ተጫዋችን እናጣለን። ስለዚህ በዛ ምክንያት በነበረው ሁለተኛ በጉዳት መጠን በዚህ ዓመት አርሰናል እና አሁን ለምርጫ ራስ ምታት ያለብኝ አሁን ነው ስብስብ ያለኝ የሚል አስተያየት ሰጥቷል። ለሁለቱም ቡድኖች ግን ይህንን በዚህ ውድድር ፍጻሜ መድረስ መጨረሻ ላይ ሆኖላቸው ዋንጫ ማሸነፍ ለሁለቱም ቡድኖች በጣም አስፈላጊ ነው። አርሰናል እንደምታውቂው በኤፍኤ ካፕ ለምሳሌ በሌላኛው የሀገር ውስጥ የካፕ ኮምፒቲሽን ትልቅ ታሪክ ያለው ነው። አይ ቲንክ በፕሪሚየር ሊግ ከእንግሊዝ ቡድኖች መካከል የአርሰናልን ያህል ብዙ ኤፍኤ ካፕ ያሸነፈ የለም። በእግር ኳስ ታሪክ በእድሜ ትልቁ እድሜ ያለው ውድድር ኤፍኤ ካፕ ነው እና በዚህ ውድድር ላይ 14 ዋንጫ መሰለኝ ወሰደው። ብዙ ዋንጫ ወስዷል። ግን የእንግሊዝ እግር ኳስ 2 የሀገር ውስጥ የጥሎ ማለፍ ውድድሮች ያሉበት ነው፣ ዶሜስቲክ ካፕ ኮምፒቲሽንስ የሚሏቸው። ሌላኛው ሊግ ካፕ ነው። ሊግ ካፕ ግን ካሸነፈ 1993 ነው መጨረሻ ጊዜ ያሸነፈው በጆርጅ ግራም ዘመን። ያኔ ደግሞ አርሰናል የካፕ ቡድኖች ይባል ነበር። ያ አሁን ዩኤፋ አጥፎታል እንጂ ካፕ ዊነርስ ካፕ የሚባል ትልቅ ቦታ የሚሰጠው ውድድር ነበር። ያንን ውድድር ኤፍኤ ካፕ፣ ሊግ ካፕ፣ ፌርስ ካፕ እንደዚህ አይነት ውድድሮች ነበር ያሸነፈ የነበረው። የካፕ ቡድን ነበር። በእርግጥ የሜርሲሳይድን ዶሚናንስ የሰበሩት ጆርጅ ግራም ናቸው። 89-91 ላይ የሊግ ዋንጫ ወስደዋል። ከዛ በኋላ ግን በተጫዋቾች የዝውውር ቅሌት ምክንያት ከኃላፊነት እስኪሰናበቱና በሌላ አሰልጣኝ እስኪተኩ ድረስ ብሩስ ሪዮክ የሚባሉ አሰልጣኝ ነበር የመጡት ከቬንገር በፊት። የካፕ ቡድን ነበር እና ያኔ ነው ለመጨረሻ ጊዜ ያሸነፈው። አርሰናል በውድድሮች ላይ ብዙ ርቀት ለምሳሌ ከ1998 ከቬንገር የመጀመሪያ ሙሉ ሲዝን በኋላ እስከ 2021 ድረስ ባለው ጊዜ አርቴታ ኃላፊነቱን እስከተረከበበት ጊዜ ድረስ ከ24 ሲዝኖች በ20 ቢያንስ በአንድ ውድድር ሴሚፋይናል ይደርሳል። ከ20 ሲዝኖች በ20 የአውሮፓ ውድድር ላይ ሊሆን ይችላል፣ የሀገር ውስጥ የጥሎ ማለፍ ውድድሮች ሊሆን ይችላል። ግን በእነዚህ በጥሎ ማለፍ ውድድሮች ላይ ወይም የካፕ ኮምፒቲሽንስ በሚሏቸው የሚገርም ኮንሲስተንሲ ነው ያለው። ከዛ ደግሞ ከነዚህ 24 ሲዝኖች መካከል በ15ቱ በአንድ ውድድር ላይ ቢያንስ ፋይናል ደርሷል። ይሄ ባለፈው ሩብ ክፍለ ዘመን ያለ የአርሰናል የጥሎ ማለፍ ውድድሮች ሪከርድ ነው። በአብዛኛው በቬንገር ጊዜ 7 ኤፍኤ ካፕ አሸንፈዋል፣ 1 ኤፍኤ ካፕ ፋይናል ተሸንፈዋል፣ 2 የአውሮፓ ትልልቅ ውድድሮች ፍጻሜ ደርሰዋል፣ ቻምፒየንስ ሊግ ፋይናል፣ የዩሮፓ ሊግ ወይም አሁን ዩኤፋ ካፕ የሚባለው ውድድር ፋይናል ደርሰዋል፣ ሊግ ካፕ 2 ፋይናል ተጫውተዋል። ስለዚህ ብዙ ፋይናሎቻቸው በቬንገር ዘመን የነበሩ ናቸው። ግን ቬንገር 22 ዓመት ስለቆዩ እነዚህን ሁሉ ውድድሮች እና ፍጻሜ መድረሳቸው ብዙ የሚያስገርም አይደለም። ግን በጣም ብዙ ርቀት የመሄድ ታሪክ ነበረው። ባለፈው የውድድር ዘመንም 2 ሴሚ ፋይናሎች ደርሶ ነበር የአርቴታ ቡድን። እንግዲህ አምና የሁለተኝነት ወይም ጫፍ እየደረሱ መጨረሻ ላይ ያለመድረስ ሌላ ማሳያ ተብሎ ሊጠቀስ ይችላል። ፕሪቴንደር ብቻ መሆን የመጨረሻውን አንድ እርምጃ ለመራመድ መቸገር የነበረበት ነው። በእርግጥ እንደው እንደ ኮንቴክስት ካየሽው ለምሳሌ በሊግ ካፕ ፍጻሜ ደርሷል። ኦኬ ግን ቻምፒየንስ ሊግ ከ2009 በኋላ ነው ለመጀመሪያ ጊዜ ሴሚ ፋይናል የደረሰው። ከፓሪስ ሳን ዠርመን ጋር ከወቅቱ የአውሮፓ ሻምፒዮን ጋር ተጫውቶ ነበር የተሸነፈው። ሁለቱንም ግን ተሸንፏል።
አሁን የአርቴታ ችግር የሴሚ ፋይናል ችግር አይደለም። ልክ በፕሪሚየር ሊግ የዚህ አመት ትልቁ ፈተና ከሁለተኝነት ወደ ሻምፒዮንነት መሸጋገር ነው አይደለም። በጥሎ ማለፍ ውድድሮች ደግሞ ከሴሚ ፋይናል ወደ ፋይናል የመሸጋገር ችግር አለበት። ሴሚ ፋይናል ድረስ ይሄዳል፣ ኦኬ ጥሩ ነው። አምና ቻምፒየንስ ሊግ ሴሚ ፋይናል ድረስ እንደተጓዘው፣ የሊግ ካፕ ሴሚ ፋይናል ድረስ እንደተጓዘው፣ ፋይናል ግን መድረስ የዚህ ቡድን ሎጂካል ዴስቲኔሽን መሆን አለበት። ቀጥሎ በቃ ወደ ዋንጫ አሸናፊነት ለመሸጋገር የሚችለው መጀመሪያ ለዋንጫ መጫወት ሲችል ነው። ለፍጻሜ ስትደርሺ ነው ለዋንጫ የምትጫወቹ። ዋንጫውን እያየሽ የምታልፊው ያኔ በ90 ደቂቃ ርቀት ውስጥ የምትሆን። ይህንን እያደረገ አልነበርም በቅርብ ዓመታት። ይደርሳል፣ ብዙ ርቀት ይሄዳል በካፕ ኮምፒቲሽንስ ልክ እንደ አርሰናል ያለፈው 20 ምናምን ዓመት ታሪክ። ግን 6 ዓመት ሆኖታል አሁን አርሰናል ፋይናል ከተጫወተ። አርቴታ በመጀመሪያው ሲዝን የመጀመሪያ ሲዝንም አይደለም በእርግጥ ዲሴምበር ላይ ነው ኃላፊነቱን የተረከበው። በዛ ዓመት ለጥሎ ማለፍ ውድድር ወደ ዊምብሌ ሄዷል ሲቲን ቼልሲን በኤፍኤ ካፕ ፋይናል ለመግጠም። ከዛ በኋላ ወደ ዊምብሌ አልሄደም። ዩሮፓ ሊግ ሴሚ ፋይናል ተጫውቷል በኤሜሪ ቪያሪያል የተሸነፈበት ጊዜ። በኋላ ከማንቸስተር ዩናይትድ ጋር ተጫወቱ ኤሜሪ እና ያንን ውድድር አሸነፉ። ሁለቱንም የእንግሊዝ ቡድኖች ነበር ያሸነፉ። ግን ሴሚ ፋይናል ተሸንፏል። እዛ ላይ አይ ቲንክ ሌላ ዩሮፓ ሊግ ሴሚ ፋይናል የተጫወተበት ሲዝን ነበር ኦሊምፒያኮስ ያሸነፉ። ኳርተር ፋይናል ሴሚ ፋይናል እርግጠኛ አይደለም። ኦባሚያንግ ማይታመን ኳስ 92ኛው ደቂቃ ላይ ሳተበት ጨዋታ ማለት ነው። ግን ፋይናል 6 ዓመት ሆኖታል አርቴታ ከዛ በኋላ አልተጫወተም። ይሄ ደግሞ በአርሰናል ታሪክ ከ1980ዎቹ የመጀመሪያው ማጋማሽ ከዛ ዴኬድ 1980ዎቹ መጀመሪያ አካባቢ ነው ረጅም ጊዜ ካፕ ፋይናል ሳይጫወት የቆየው። ለአርሰናል አንኮመን ይህን ያህል ዘመን ቅድም እንዳነሳሁት የቬንገር የጥሎ ማለፍ ውድድሮች ሬከርድ የሚገርም ነው። እሳቸው ብዙ ጊዜ የሚያነሱት 3 ጊዜ ፕሪሚየር ሊግ ሻምፒዮን ሆንን፣ 6 ጊዜ ሁለተኛ ሆንን፣ 6 ጊዜ ሶስተኛ ሆንን፣ 6 ጊዜ አራተኛ ሆንን እና ኮንሲስተንሲያችን የሚገርም ነው። ምክንያቱም ባለፈው 25 ዓመት ቶፕ 4 ውስጥ የአርሰናልን ያህል የጨረሰ ቡድን የለም። ሁሌ በፕሪሚየር ሊግ ከፍ ያለውን ደረጃ ይዘው ስለሚጨርሱ በኮንሲስተንሲ ኮንሲስተንት ነን የሚል ክርክር ያቀርባል። ግን በካፕ ኮምፒቲሽንስም በጣም ኮንሲስተንት ነው የነበረው። ግን ፋይናል ሳይደርስ ደግሞ ይህን ያህል ቆይቶ አያውቅም። ኦልሞስት ስንት ዓመት መሆኑ ነው? ወደ 40 ዓመት ገደማ ይሆነዋል። 6 ዓመት አልቆየም። ስለዚህ የዛሬው ትልቁ ፈተና ወደ ፍጻሜ መድረስ ነው። ከዛ በኋላ ፍጻሜው ላይ ኔጎሽት ታደርጊያለሽ። ሊግ ካፕ ቢሆንም ሊግ ካፕ ግን እንትና ፔፕ ምን ይላል? አፒታይት ከፋች ይለዋል የሊግ ካፕ ውድድርን። ምክንያቱም ሌላ ካፕ ውድድር የምትጫወቹ መቼ ነው? ሜይ ላይ ነው የምትጫወቹ። ኤፍ ኤ ካፕ ፍጻሜም ቢደርስ ዋንጫ ያሸንፍ አያሸንፍ እስከ ግንቦት ድረስ አያውቅም። ቻምፒየንስ ሊግን ፍጻሜ ወይ አንዳንድ ሲዝኖች ላይ እንዳየነው ጁን መጀመሪያ ወይም ሜይ መጨረሻ ላይ ነው ቢሆንልሽ እና እዛ ድረስ ብትደርሺም እስከዛ ድረስ ዋንጫ ማሸነፍሽን አታቂ። ሊግ ካፕን ካሸነፍሽ ግን ፌብሩዋሪ ላይ ኦልሬዲ ዋንጫ አሸንፈሻል። ሲዝኑ በባዶ አያልቅም። እሱን ታውቂያለሽ። ቢያንስ ይነስም መጠኑ ይብዛም እንደ አስተያየትሽ ነው። ግን ዋንጫ ነው መቼስ። ከሲቲ ጋር የምትጫወቺ ከሆነ ደግሞ ያው ሲቲ ነገ ይጫወታል። ሁለት ትልልቅ ቡድኖች ለዋንጫ የሚፋለሙበት አመት ይሆናል። በቅርብ አመታት ብዙ የቼልሲ ሊቨርፑል ፋይናሎችን አይተናል። ማንቸስተር ዩናይትድ ከኒውካስል በቅርብ ጊዜ አይተናል። ኒውካስል ከሊቨርፑል አምና አይተናል። ጓርዲዮላ 4 ጊዜ አሸንፎታል ይህንን ውድድር። አሰልጣኞቹ ዋንጫ አይደለም ብሎ አይረዱትም። ኦፍኮርስ ዋንጫ ነው፣ 4ኛ ነው ግን በዋንጫ ግን ስቲል ዋንጫ ነው። በተለይ ደግሞ ልክ እንደ አርሰናል ለክለቡ መጠን ማለት ነው 6 ዓመት ዋንጫ ሳያሸንፉ መቆየት ረጅም ጊዜ ሊሆን ይችላል። ለክለቡ ታሪክ ረጅም ጊዜ ነው። 40 ምናምን ዋንጫ ላሸነፈ ቡድን ቅድም ያልኩት አይነት ሬከርድ ላለው ቡድን የካምፕ ኮምፒቲሽንስ ሬከርድ ላለው ቡድን እና ይህንንም ውድድር ለ33 ዓመት አለማሸነፍም በጣም ረጅም ጊዜ ነው። እሱ ሌላ ማብራሪያ ያለው ይመስለኛል ለቬንገር ከ33 ዓመት 22ቱን ዓመት አሰልጥነውታል። ይህንን ውድድር ማለት ኤክስክሉሲቭሊ የልጆች ውድድር ነበር የሚያደርጉት። የአርሰናል ወጣት ቡድኖች በሙሉ ፈርጉሰንም ያደረጉት ነበር አንዳንዶቹ ሲዝኖች ላይ። ግን ቬንገር ኤክስክሉሲቭሊ የካፕ ኮምፒቲሽንስ ነበር ያደርጉት። ምናልባት የመጨረሻው ሲዝን ካልሆነ በስተቀር በመጨረሻው ሲዝን ፋይናል ደርሰው ነበር። ሲቲ ተሸንፈዋል 100 ነጥብ በሰበሰበው ሲቲ። እና ለምንድን ነው ይሄ በጣም አስፈላጊ የሚሆነው? ይሄ ውድድር ቅድም እንዳልኩት ፔፕ ጓርዲዮላ እንደ አፒታይዘር እንደ ሌሎች ዋንጫዎችን ለማሸነፍ አፒታይት እንደሚከፍት ውድድር አድርጎ ይቆጥሯል። ቴስት ኦፍ ዊኒንግን ወይም የማሸነፍ ጣዕምን የሚቀሰቅስ እና አርሰናልን ከአንድ ሰው ሲል ሲሪያል ረነርስ አፕ ብሎ ይገልጻቸዋል። አርሰናሎች ብዙ ጊዜ ሲሪያል ዊነር ነው። ለምሳሌ አሌክስ ፈርጉሰንን አይምሪ አሸናፊ ናቸው አይደለም? እና እሳቸውን ሲሪያል ዊነር ታያቸዋል። አሁን አርሰናል ያለው ስም ምንድን ነው? ሲሪያል ረነር አፕ
ሁለተኛ የመሆን ሲሪየስ ሪከርድ ያለው። ይህንን አይነት አገላለጽ የሚወዱት አይመስለኝም አሁን የአርሰናል ተጫዋቾች። በእነሱ የእግር ኳስ ተጫዋችነት ህይወት ውስጥ ትልቁ ጀንክቸር ነው። አንድ የአርሰናል ክላይቭ ይባላል፣ ምናልባት ካወቅሽው። እኔ እንዲያውም በዲጂታል ሚዲያው ላይ ካሉ ደጋፊዎች ተብለው የፋን ቻናሎች ላይ ማን ከማያቸው ሰክኖ ሲናገር እና የበለጠ አናሊቲካል ሆኖ ሲናገር ማየው፣ በእድሜውም ብዙ በማየቱ ምክንያት እሱ ሊሆን ይችላል። ግን አንድ ነገር ተናገረ። ለአርሰናል እነዚህ ተጫዋቾች ሌላ ሲዝን ዋንጫ ለማሸነፍ ፌር አይደለም። ለምሳሌ አስቡት፣ ኩዣኖቭ የፕሪሚየር ሊግ ሜዳሊያ ኖሮት ሳሊባ ባይኖረው ፌር አይደለም ማለት ዲዘርቭ ያደርጋል። ከዓለም ምርጥ ተከላካዮች መካከል አንዱ ያልሹ ግን ደግሞ እስካሁን ድረስ ዋንጫ አላሸነፈም ብትዩ ትርጉም የለውም። ጋብርኤልን በተመሳሳይ አድናቆት ብትገልጹ፣ ወይ ሳካን በተመሳሳይ አድናቆት ብትገልጹ፣ ወይ ዙቢሜንዲ ወይም ራይስን ከአውሮፓ ምርጥ አማካዮች መካከል አንዱ ነው ምናምን ብትይ፣ ግን ከአርሰናል ጋር ምንም ዋንጫ አላሸነፈም ካልሽ ትርጉም ያጣል። ስለዚህ ለዚህኛው ስብስብ ፌር የሚሆነው ዋንጫ ማሸነፍ ነው። ግን የመጨረሻው ግብ አይመስለኝም ሊግ ካፕ። ፕሪሚየር ሊግ ላይ በጣም ጥሩ ሁኔታ ላይ ነው ያሉት። ቻምፒየንስ ሊግ ማን እንደሚገጥሙ ገና አናቅም። ለ6 ሳምንት ይቋረጣል። መቋረጥ ሳይሆን የኖካውት ጨዋታዎች ይደረጋሉ፣ የደርሶ መልስ ጨዋታዎች። ስለዚህ ከማርች በፊት የቻምፒየንስ ሊግ የሁለተኛ ዙር ጨዋታዎች አናይም። እሱ ቆሟል። ግን ውድድሩን ሁሉንም ጨዋታዎች ያሸነፈ ብቸኛው ቡድን በመሆን ያጠናቀቀው። በ8 ጨዋታ 23 ጎል አስቆጥሯል። በጎልም አንደኛ ነው፣ በነጥብም አንደኛ ነው፣ አነስተኛ ጎል በተቆጠረበት መጠን አንደኛ ነው። ፐርፌክት የቻምፒየንስ ሊግ የመጀመሪያ ዙር ጉዞ ነው የነበረው። ግን ወደ ታንጀብል መለወጥ አለበት። አሁን የሁሉ ፕሮሚስ የዚህ አመት ብቻ ሳይሆን ያለፉት አመታት ተስፋ ወደ ሚዳሰስ ነገር መለወጥ አለበት። በቅርብ ያለው እድል ደግሞ ይሄኛው ቅድም እንዳነሳሁት፣ በእርግጥ ፕሪሚየር ሊጉን የነጥብ ልዩነት እየሰፋ የሚቀጥል ከሆነ 3 ጨዋታ 4 ጨዋታ ልክ አምና ሊቨርፑል እንዳደረገው፣ የፔፕ ቡድኖች በአንዳንድ ሲዝኖች እንዳደረጉት፣ የፈርጉሰን ቡድኖች በሌሎች ሲዝኖች ወይ ሌሎች የአርሰናል ኢንቪንስብል በሆነ ሲዝን እንዳደረገው ወይም የሞሪኞ ቡድኖች እንዳደረጉት 4 ጨዋታ ምናምን እየቀረው ሻምፒዮን ልትሆኝ ትችላለች። ስለዚህ ቀድመሽ ገና በኤፕሪል የመጀመሪያውን የድል ዋስትና ታገኝ ይሆናል። ለጊዜው ግን ፕሪሚየር ሊጉን በተመለከተ አርሰናል ኃይለኛ አድቫንቴጅ አለው። እሱን ማንም ዲና የሚያደርግ አይመስለኝም። አድቫንቴጅ አለው፣ ግን አድቫንቴጅ አለው ነው የምትይው እንጂ ሻምፒዮን ሆነ አትይም። በቃ አድቫንቴጅ በ6 ነጥብ እየመራ ስለሆነ እና የመርሃ ግብሮችም የሚያደሉለት ስለሚመስል አይ ቲንክ በፕሪሚየር ሊግ 3 ጨዋታ ብቻ መሰለኝ ከለንደን ውጭ የሚያደርገው ከዚህ በኋላ። ሌሎቹን ጨዋታዎች በሙሉ ሁሉም በኤምሬትስ አይደሉም፣ ግን በለንደን ናቸው። ጉዞም የለበትም እንዳልኩት። ትልልቆቹ ጨዋታዎች ላይ ኦልሞስት ከሞላ ጎደል ሜቢ ወደ ቶተንሃም ሜዳና ወደ ሲቲ ሜዳ ከሚያደርጓቸው ጨዋታዎች በስተቀር ሁሉንም አስቸጋሪ ሜዳዎች ከሞላ ጎደል አጠናቋል። አድቫንቴጅ አሉ። እነዚህ ሁሉ አድቫንቴጆች ናቸው። ግን ዋንጫ አልወሰደም። 2-6 ነጥብ ነው። ለምሳሌ የሚቀጥለው ሳምንት ወደ 3 ነጥብ ስዊንግ ሊያደርገው ይችላል። ያ ሳይኮ ድራማ አለ። አሁንም አርሰናልን በተመለከተ ከአንድ መጥፎ ሳምንት በኋላ ያለው እስካሁን ጥሩነቱ 3 ጊዜ ነው የተሸነፈው በሁሉም ውድድሮች በሲዝኑ በሙሉ። አሁን 7 ወር 6 ወር ሊሆነው ሲዝኑ ከተጀመረ። በዚህ ሁሉ 3 ጌም ብቻ ነው የተሸነፈው። በሁሉም ውድድር 3 ጌም ነው የተሸነፈው። ጥሩ ነገሩ ከቪላ ሽንፈት በኋላ ከሊቨርፑል ሽንፈት በኋላ ሪያክት አድርጓል በጥሩ ሁኔታ። ስለዚህ ወደ ቀውስነት አልተሸጋገረም። ከቪላ ጨዋታ በኋላ ሪያክት አድርጓል። ተከታታይ ጨዋታዎች አሸንፏል። ከዩናይትድ ጨዋታም በኋላ ጥሩ ሪያክት አድርጓል። ከዩናይትድ ጨዋታ በኋላ የሊድስ ጨዋታ ስለሆነ የመጣው አሁን ወደ ቀውስነት የሚያድገው ተከታታይ ጨዋታዎችን ማሸነፍ ሳትቺ ስትቀሪ ሲያድግ ነው። በፕሪሚየር ሊግ ልክ ነው 3 ጨዋታ አላሸነፈም ነበር። ግን አንድ የአርሰናል ጥሩ ሪከርድ በዚህ አመት በጣም ጥሩ ሪከርድ የመሰለኝ ስለ ኮንሲስተንሲውም የሚያሳይ የሚመስለኝ በዚህ አመት ተከታታይ ጨዋታ ያላሸነፈበት ጊዜ የለም። አርሰናል 2 ተከታታይ ጨዋታ ላይ ያላሸነፈበት ጊዜ የለም። ስታስብ የሚገርም ነው። 2 ተከታታይ ጨዋታ ሳያሸንፍ የሄደበት ጊዜ የለም። 2 አቻ ወይም 2 ሽንፈት ወይም ምናምን የሆነ ጨዋታ ላይ አቻ ወጥቶ ከሆነ የሚቀጥለው ጌም ላይ ያሸንፋል በሆነ ውድድር። ኮንሲስተንት ነው። አመቱ ሙሉ ኮንሲስተንት ሆኖ ነው የቆዩ። እነዚህ ሁሉ ጥሩ ናቸው። ግን ወደ ዋንጫ መሸጋገር አለበት። አሁን በመጨረሻ አርቴታ ለዋንጫ የደረሰ ቡድን የሰራ ይመስላል። የመጀመሪያው ፖሲቢሊቲ የኤፍኤ ካፕ የሊግ ካፕ ፖሲቢሊቲ ነው እና ፔፕ ምን ይላል? ሊግ ካፕን ብቸኛው በአውሮፓ ፌብሩዋሪ ላይ የሚደረግ ፋይናል ነው። ፌብሩዋሪ ላይ የሚደረግ ፋይናል ነው እና ከዛ በኋላ ሲቲ ደግሞ ብዙ ጊዜ እንደዛ ነው የሚሆነው።
ፕሪሚየር ሊግ ላይ የበለጠ ማርሽ የሚቀይርበት ጊዜ ነው ፌብሩዋሪ በተለምዶ እስካሁን ድረስ። ኤፍኤ ካፕ ገና የአራተኛ ዙር ጨዋታ ወይም ለፕሪሚየር ሊግ ትልልቆቹ ቡድኖች የሁለተኛ ዙር ጨዋታ የሚደረግበት ነው። ስለዚህ ውድድሩ ገና ነው። ቻምፒየንስ ሊግ ገና የሁለተኛ ዙር ጨዋታ የሚደረግበት ጊዜ ነው። ስለዚህ የሊግ ካፕ ፍጻሜን ስታደርጊ የመጀመሪያ ውድድር አለቀ፣ ግን ሌሎቹ ውድድሮች በሙሉ ፖስብል ናቸው። ለሌሎቹ ውድድሮች የበለጠ እንድትራቢ ያደርጋል ይላል። የበለጠ በራስ መተማመን ይሰጣል እና ለምሳሌ በቃ ሁሌ ሁለተኛ የሚሆን ቡድን የሚባለው ተቀጽላ ይቀራል። ቢያንስ የሆነ ቡድን አሸነፈ ሻምፒዮን ሆነሻል እና በዚህ ምክንያት ለአርሰናል በጣም ወሳኝ ጨዋታ ነው። ለቼልሲም ግን የሚገርም ነው። ቼልሲ ባለፉት አመታት 2018 ነው ለመጨረሻ ጊዜ ሀገር ውስጥ ጥሎ ማለፍ ውድድር ያሸነፈው። ይሄ ማስገራሚ ነው። አንቶኒዮ ኮንቴ ማንቸስተር ዩናይትድን በኤፍኤ ካፕ ፍጻሜ 2018 ፋይናል ላይ 1-0 ካሸነፈበት የፍጻሜ ጨዋታ በኋላ 8 ሴሚ ፋይናሎች ተጫውቷል። በሌሎች የሀገር ውስጥ ውድድሮች ሊግ ካፕና ኤፍኤ ካፕን ጨምሮ ፋይናል የደረሰባቸው ለምሳሌ 2022ም 2024ም ሊግ ካፕ ፍጻሜ ደርሶ ነበር። በሊቨርፑል ነው የተሸነፈው። የማውሪሲዮ ሳሪ ቡድን 2019 ላይ የሊግ ካፕ ፍጻሜ ደርሶ ነበር እንደዚሁ። ስለዚህ ከ2019 በኋላ ብቻ ከ6 ወይ 7 ሲዝኖች በሶስቱ ሊግ ካፕ ፋይናል ደርሷል። 8 ሴሚ ፋይናሎች ተጫውቷል፣ ግን ዋንጫ አላሸነፈም። እንግዲህ አምና ኮንፈረንስ ሊግ አሸንፏል። ኮንፈረንስ ሊግ ግን ለብዙ የእንግሊዝ ሰዎች እኛም ገና ኮንፈረንስ ሊግ የመጀመሪያ ጨዋታውን ሲያደርግ ያሸንፏል። ይሄ ነው ውድድር ብዙ ጆፓርድ የለው። በዛ ውድድር ላይ ሶስተኛው የአውሮፓ ውድድር ነው። ከዩሮፓ ሊግም ዝቅ ያለ ውድድር ነው። የቼልሲን ስብስብ ካየሽ በቤንቹ ነው ኤፌክቲቭሊ ዋንጫውን የወሰደው። ፋይናል ላይ ነው። ፓልመር እስከ ጃንዋሪ እኮ አልተመዘገበም ውድድሩ ላይ። ካይሴዶ ተመዝግቧል፣ ግን አልተጫወተም ጭራሽ። ሁለቱ የቡድን ወሳኝ ተጫዋቾች ናቸው። የበለጠ የሮቴሽን ተጫዋቾች ናቸው ይጫወቱ የነበሩት። ዋንጫ ነው፣ ልክ ነው፣ በዋንጫነቱ መከበር አለበት። ግን የውድድሩ መጠን ግን ከቼልሲ ግዝፈት አንጻር፣ ከስብስቡ ጥራት አንጻር፣ ከክለቡ ታሪክ አንጻር የሚጠበቀው ነገር ነው የሆኑ። እንዲያውም ከፍ ያለ ክሬዲት የሰጠው የዓለም የክለቦች ዋንጫ ላይ የነበረው ድል ነው። እሱም ፋይናሉ ከፒኤስጂ ጋር የተደረገ ፋይናል መሆኑ ነው። ግን የእንግሊዝ ብዙሀን መገናኛዎች አዘጋገብ ያንን ውድድር በተመለከተ ውድድሩ ለኢንፋንቲኖ ባላቸው ቅሬታ ምክንያት ለፊፋ እንደ ተቋም ባለ መጥፎ አስተያየት ምክንያት ፊፋን በብላተርም ዘመን ይሁን በጆ ሃቨላንጅ ዘመንም ይሁን በብላተር ዘመን ፊፋን በጣም እንደ ነቀዘ ተቋም፣ በሙስና እንደ ተነከረ ተቋም የመቁጠር ሁሉም ውሸት ነው ልል አልችልም። ፊፋ ስሙን የሚያጠለሹ ብዙ ተግባራት ነበሩት ባለፉት አመታት እና በሳቸው ዲዛይን የተደረገ ውድድር በመሆኑ ምክንያት ሪኮግናይዝ ያለማድረግ ልማድ ነበር። እንዲያውም ከአሌክሳንደር ቼፌሪን ጋር ባላቸው ባላንጣነት ምክንያት ያንን ቻምፒየንስ ሊግን የሚገዳደር ውድድር ዲዛይን ማድረግ ስለፈለጉ ሲኒስተር የሆነ መጥፎ ሀሳብ ያለው ውድድር አድርገው የእንግሊዝ ብዙሀን መገናኛዎች ብዙ የሚያጥላሉ ዘገባዎች ሰርተዋል። ይህን ውድድር በተመለከተ እኔ በዚህ አልስማማ ማለት ውድድሩን በተመለከተ ሁልጊዜም የእንግሊዝ ብዙሀን መገናኛዎችም የአውሮፓ ብዙሀን መገናኛዎችም ውድድሮችን ሲያዩ ለምሳሌ ብራዚሎቹ ምን ያስባሉ የሚለውን ቪው ፖይንት ማየት አይፈልጉም። ለነ ፍላሜንጎ ምንድነው፣ ለነ ፓልሜራሽ ምንድነው፣ ለነ ሪቨር ምንድነው፣ ለነ ቦካ ምንድነው፣ ለነ ኤስፔራንስ ምንድነው፣ ለነ አልአህሊ ምንድነው የሚለውን ለነ ማሪኖስ ምንድነው የሚለው ማየት አይፈልጉም። ለሌላው ዓለም ምንድነው ይሄ ውድድር የሚለውን ማየት አይፈልጉም። በዚህ አውሮፓን ብቻ ማዕከል ባደረገ አስተያየት ምክንያት ስለ ውድድሮች የሚሰጡ አስተያየቶች ዩሮ ሴንትሪክ ናቸው። ለአፍሪካ እግር ኳስ ምንድነው እነዛ ሚሊዮኖች ለአፍሪካ እግር ኳስ ምንድናቸው የሚለውን ከግምት አያስገቡም። አንዳንዴ ማጥለል ያስፈልጋል። እንደዚህ አይነት አስተያየት በሚሰጥበት ጊዜ ብዙ ኮንሱም እናደርጋለን። የእንግሊዝ ሚዲያ በእንግሊዝኛ የሚጻፉ ስለሆኑ እና የእንግሊዝ እግር ኳስ ከፍተኛ ኢንትረስት ስላለ ስለዚህ ቼልሲን ድል በዚህ መስታወት ለማየት የሚፈልጉ ሰዎች አሉ። በዚህ ምንድነው በዚህ የእይታ አንግል እኔ ድል ትልቅ ድል ነው የምለው። ግን የሎካል ዋንጫዎች ማሸነፍ ግን በተለይ አርሰናልን አሸነፈሽ ፍጻሜ አልፈሽ ከዛ ደግሞ እንደዚህ አይነት ውድድሮችን በቅርብ ጊዜ ማሸነፍ በጣም ከፍተኛ ሬከርድ ያለው ሲቲን ካሸነፍሽ ይሄ ቡድን ገና ወጣት ቡድን ነው። ልክ ነው፣ የድል ጣዕም አለው። ከአርሰናል የሚለየው የአርሰናል ተጫዋቾች ሜቢ የተሻለ ቡድን ነበር ባለፉት አመታት አርሰናል፣
ባለፈው ከ2022 ወዲህ ባለው በፕሪሚየር ሊግ ባላቸው ቦታ ምክንያቱም ከዛ በኋላ ባለው ጊዜ ቼልሲ 12ኛም 6ኛም 4ኛም ሆኖ ሲጨርስ ስላየን በእነዚህ ሁሉ ሲዝኖች አርሰናል ሁለተኛው ሆኖ ጨርስ ስለነበር የበለጠ ኮንሲስተንት ቡድን ነው እንደ ቡድን ካየ ነው። ግን እንደ ዋንጫ ማሸነፍ ግን ካየ ነው የቼልሲ ተጫዋቾች ውድድሩ ምንም ይሁን ስለ ውድድሩ ያለ አስተያየት ተገቢም ይሁንም አይሆንም የዋንጫ ጣዕም አላቸው፣ ያውቁታል እሱ። የሀገር ውስጥ ውድድር ላይ ግን በዊምብሌ ግን ተጫውተው አላሸነፉ። የለንደን ቡድን ነው። ስለዚህ በለንደን ማሸነፍም ሲምቦሊክ ነው በጣም 8 ዓመት ሆኗቸዋል። ከ2018 በኋላ የሀገር ውስጥ ውድድር አላሸነፉ። ስለዚህ ለሁለቱም ቡድኖች በጣም አስፈላጊ ነው። ለሌሎችም ውድድሮች የሚተርፍ ማለት ነው። ቅድም እንዳነሳሹ ቼልሲም እኮ ቻምፒየንስ ሊግና ኤፍ ኤ ካፕ ውስጥ አለበት። አርሰናልን በተመለከተ ያው የፕሪሚየር ሊጉ መሪ ስለሆነ እንጂ ለሁለቱም ቡድኖች በጣም አስፈላጊ ነው። ቅድም ስለ ቼልሲ እንዳነሳሁት የአሰልጣኙ በቀደም በነበሩት ጨዋታዎችም ግን ደግሞ የመጨረሻዎቹ ደቂቃዎችም ላይ ቡድኑ በሚያሳየው ፋይት ባክም እኔ ስማርት ውሳኔዎች ናቸው ማለት ነው። በቀደም 3 ተጫዋች መለወጡ ብቻ አይደለም ቡድኑን እንዳለ ሪጂግ ያደረገው። የግራው መስመር ችግር ነበረበት። ጋርናቾ፣ ጆሬል ሃቶ እና ቤኖ ባዲያሺል የነበሩበት አክሲስ እና ያንን ሙሉ ለሙሉ የለወጠው ግን ደግሞ የሰው በሰው ለውጥ ብቻ አልነበር። ለምሳሌ ሊያም ዴላፕ፣ ዣኦ ፔድሮ እና ኮል ፓልመር አንድ ላይ ሜዳ ውስጥ በሚኖሩበት ጊዜ ኦኬ እንዴት ነው የሚሆነው? በፍሮንቱ ሊጫወት ነው ምን እንደሚያደርገው የሚለው ኢንትረስቲንግ ነበር። ግን ያደረገው እኔ እንዲያው በጣም ስማርት ውሳኔ ነው። እንዲሁም አንዳንድ ጊዜ ፓልመርን አሁን ኤስቴቫኦ የለም ዛሬ ይሄ ነው ተብሎ አልተጠቀሰም፣ ግን በጣም ከባድ የቤተሰብ ሁኔታ ውስጥ ነው ያለው ተብሎ በቀደም ወደ ብራዚል እንዲሄድ ተፈቅዶለታል። ያ ቦታ ፓልመር በቼልሲ የኔ አስተሳሰብ ምሳ የቼልሲ ቤስት ሲዝኑ የመጀመሪያው ሲዝኑ ነው። የኔ አስተሳሰብ እንደዛ ነው። ያለፈው ሲዝንም ጥሩ ነበር፣ ግን በእኔ ግምት ቤስት ሲዝኑ የመጀመሪያው ሲዝን ሁሉም ሰው ሰርፕራይዝ ያደርግ ከሲቲ ቤንችነት ምናምን 3 ጌም ብቻ ከጀመረ ተጫዋችነት ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንዱ ወደ መሆን ወደ እንግሊዝ ብሔራዊ ቡድን የአውሮፓ ዋንጫ ስብስብ ወደ መካተት የፕሪሚየር ሊግ የአመቱ ምርጥ ወጣት ኮከብ ተጫዋች ተብሎ መመረጥ ጋር ያደረሰው ወደ 30 ምናምን 40 ምናምን የጎል ኮንትሪቢዩሽን የነበረው በመጀመሪያው ሲዝን ነው። የቱ ጋር ነው የተጫወተው? ከ12 ጨዋታ በስተቀር ቀኝ ላይ ነው የተጫወተው። እና አንዳንድ ጊዜ ወደ ኢንፊልድ የመግባት ነጻነት ኖሮት ቀኝ ላይ መጫወቱ ክፉ ሀሳብ አይመስለኝም። አንደኛ ፊክስድ 9 ይኖርሻል። እስካሁን ድረስ አሳማኝ ብቃት እያሳየ ባይሆንም ሊያም ዴላፕ እዚሁ ስብስብ ውስጥ ዣኦ ፔድሮን የማካተት እድል ይኖርሻል። ዣኦ ፔድሮ ደግሞ በዚህኛው ሲዝን አዳዲስ ከመጡት አጥቂዎች ሁሉ ብዙ የጎል ኮንትሪቢዩሽን ያለው ተጫዋች ነው። ሁለተኛ ፓልመርንም አንድ ላይ ማጫወት እድል ይሰጥሻል። በተለይ በአንዳንድ ጌሞች ላይ በጣም ይሰራል እና ፓልመርን ወደዛ መውሰዱን በጣም ወድጀዋለሁ። ከዛ ሴንተር ኦፍ አቴንሽንም ትንሽ ያረቀዋል፣ ግን ፍሪደም ኖሮት ወደ ኢንፊልድ የመግባት ፍሪደም ኖሮት ይህንን ያደረገው አሰልጣኙ ከታክቲክ አንጻር ካየሹ የሆነን ሰው በሆነ ሰው ብቻ መለወጥ ሳይሆን ለአንዳንድ ተጫዋቾች በቅርብ ባልተጫወቱበት ቦታ የመጫወት እድል ነው የሰጣቸው። ዣኦ ፔድሮ ደግሞ 2 አይነት ጥቅም የሚሰጥ ቡድኑ ለምሳሌ ሲያጠቃ ቼልሲ 3-2-5 ይሆናል። ስለዚህ ፍሮንት 5 አለው ከፊት 2 የሳጥን ፕሬዘንስ ይኖርሻል ማለት ነው። ክሮስ የምታደርጊ ከሆነ 2 በጣም ረጃጅም አየር ላይ ዶሚናንት የሆኑ 9ኞች አሉሽ ማለት ነው። ሊያም ዴላፕ እና ፔድሮ ዣኦ ፔድሮ። ግን ዣኦ ፔድሮ ደግሞ ፋሲሊቴተር መሆን ይችላል ወደ ኋላ እየተመለሰ ያንንም የፕሌይ ሜኪንግ ችሎታ አታጩ ይችላል። ቴክኒካሊ በጣም ጥሩ ተጫዋች ሲመጣም መጀመሪያ እንደ ላይ ነበረው እሱን እኔ እንዲያውም የሚለየው የቼልሲ የክንፍ ተጫዋቾች ዝንባሌ ምንድነው የቦልቱ ፊት የሚሏቸው የክንፍ ተጫዋቾች ናቸው። የቼልሲ ተጫዋቾች ከኳስ ጋር መግባት የሚወዱ ናቸው እንጂ ጀርባ የሚያጠቁ አይደሉም። በብራይተን ነበሩ እንዲህ አይነት ተጫዋቾች ያኩባ ሜንቴ ለምሳሌ ባለፈው ሲዝን ወይም ካይሮ ሚቶማ ንጹህ የክንፍ ተጫዋች ባይሆንም ግን ጀርጂኖ ሩት አይነቶቹ ተጫዋቾች ኢቭን የክንፍ ተጫዋች ባይሆንም ኢንቢሃይንድ ማጥቃት የሚወደው ዳኒ ዌልቤክ ሁሌ ከኳስ ጀርባ መሮጥ የሚወዱ ተጫዋቾች ናቸው። ከተጋጣሚ ቡድን መስመር ጀርባ መሮጥ የሚወዱ ናቸው። ለእነዚህ ፋሲሊቴት ማድረግ ይችላል። ቼልሲ ውስጥ እንዲያውም ከዚህም በላይ ያልሆነው ግሩም ፈራሚ ነው፣ ግን ከዚህም በላይ ምክንያቱም በአዳዲሶቹ ተጫዋቾች በኩል ኮንሰርን ያለው ይመስለኛል። ጆሬል ሃቶ እስካሁን ድረስ ስቴብል አልሆነም።
የሊያም ዴላፕ ዝውውር እስካሁን ድረስ አጠያቂ ነው። የጋርናቾ ዝውውር አጠያቂ ነው። የሌሎችም ተጫዋቾች ፎርም እስካሁን ድረስ ጄሚ ጊተንስ ተመሳሳይ ነው። እስካሁን በቃ ተሳካለት የሚባለው ጆ ፔድሮ ነው። ስለዚህ እሱ እንዲያውም የበለጠ በብርግጥ በባላጋራ ቡድን አፕሮች የሚወሰን ነው። ምክንያቱም የብራይተን ተጫዋቾች የሚያገኙትን ስፔስ የቼልሲ ተጫዋቾች ሊያገኙት አይችሉም። ቼልሲን ቡድኖች በበለጠ ጥንቃቄ ስለሆነ አፕሮች የሚያደርጉት እና ለውጥ ሲያደርግ ያደረጋቸው ለውጦች የሰው በሰው ለውጦች ብቻ አይደሉም። እሱ ብዙ ክሬዲት መውሰድ ባይፈልግም በነዛ ለውጦች ግን በጣም ስማርት ለውጦች ናቸው። እኔ ይህንን በጣም ወድጁ ያለው የጌም ፊሊንግ የሚባለው ማለት ነው። አሁን የሆነ ጊዜ ምሳ የማንበብ እድል ከነበረች ዘ ጋርዲያን ላይ አርቲክሎች ይጽፍ ነበር። ስካይ ላይ እንዳልኩ ዲቤት ላይ ይቀርብ ነበር። ስለዚህ ትልቅ የእግር ኳስ ብሬን እንዳለው ያስታውቅ ነበር። አሁን ሰዎች እኔ በሲቪው ምክንያት ለቼልሲ የሚመጥን አሰልጣኝ አልመሰለኝም በጊዜውም፣ ግን ደግሞ እንዲሳካለት ፈልጋለሁ። የሆነ የሚከፍታቸው በሮች ያሉ ይመስለኛል። በተለይ ለወጣት ጥቁር አሰልጣኞች የሚከፍታቸው በሮች ይኖሩ፣ ምንም ጥያቄ የለውም። እና አሁን መቼ 40% ነው መሰለኝ የጥቁር እግር ኳስ ተጫዋቾች መጠን በአጠቃላይ በእንግሊዝ እግር ኳስ የኮቺንግና የቦርድሩም አባላት ዳይሬክተሮች ነው ብትወስጂ 3% ምናምን ቢሆን ሁሌ የሆነ ጊዜ ጆንቲ ጋና ነበር በፉልሃም፣ የሆነ ጊዜ ፖሊንስ የቀድሞው የዩናይትድ እና የኢንተር የሊቨርፑል ተጫዋች ብላክበርን አሰልጥኗል። ከስንት አንዴ ነው የምታየው። እንደ ስቶሪም በጣም ትልቅ ሰክሰስ ስቶሪ የሚሆን ይመስለኛል የሚሳካለት ከሆነ። ግን ሁሌም ስለ እሱ ጋርዲያንም ላይ ሲጽፍ እና ሲናገር በተለይ ደግሞ ጠቅሞኛል። አሁን ፔፕ ለምሳሌ 2006 ያለ ወንጀል ኤል ፓይስ አርቲክሎች ይጽፍ ነበር። የሚገርሙ አርቲክሎች። የሆነ ጊዜ ስለ ፔፕ ስናወራ በሰፊ ወርቻቸው ነበር አስታውሳለሁ። ያስታውቅ ነበር በቃ ተቹ ስለ እግር ኳስ ያለው አስተሳሰብ አሰልጣኝ የሚሆን ከሆነ እና ትክክለኛው ኤንቫይሮንመንት ውስጥ ከተገኘ እንደሚሳካለት ግልጽ ነበር። ፔፕ ሁሌ ሲናገር ያስታውቅ ነው። ይሄኛውም ከእሱ ጋር ማነጻጸር የተገቢ አይደለም። እንዲ የሀል ሲቲው ያባረሩት ሰውዬ ምን አሉ? በጣም ፔፕ ኤስክ ነው አለ። ፔፕ ታይፕ አሰልጣኝ ነው። እኔ ደግሞ እንደዛ አልፈለግኩም። የበለጠ ዳይሬክት አጫዋት ነው የፈለግኩት። ግን ለእንደዚህ አይነት አጫዋት የሚሆን ግብአት ካለ፣ የተጫዋቾች ስብስብ ካለ ትልቅ ኢምፓክት መፍጠር እንደሚችል ግን አውቃለሁ። ስለዚህ በማባረር አልጸጸትም። ምክንያቱም የቻምፒየንሺፕ ፉትቦል እንደዛ እንዲሆን አልፈልግም። ግን ያ ፖቴንሻል እንዳለው ጠፍቶኝ አይደለም፣ ጸጸት አይሰማኝም። ግን ሊሳካለት ግን የሚችል እንደሆነ በእግር ኳስ አእምሮ እርግጠኛ ነኝ የሚል አስተያየት ሰጥተዋል። ቼልሲ በኩል እሱን አይነት ተስፋ ማየት የጀመርን ይመስለኛል። ዛሬ ካሸነፈ ደግሞ ያሉ የተወሰኑ ጥርጣሬዎችን ማቅለል የሚችል ይመስለኛል። አርሰናልን በተመለከተ የመጨረሻ ነጥቤ ነው ይሄ። ሰሞኑን አንድ ማርቲን ሳሙኤል የሚባል ድሮ ለዴይሊ ሜል ይጽፍ ነበር፣ አሁን ታይምስ ላይ ነው የሚጽፈው እና ምን ይላል እንትናም ሲለው ሰምቻለሁ። ሳይመን ጆርዳን የሚባል የድሮ ክሪስታል ፓላስ ባለቤት የነበረ ነው። ያው ብዙ አወዛጋቢ ሰው ነው። ሴንሴሽናል ርዕሶች የሚሰጥ አይነት ሰው ነው። ግን እሱ ምን ይላል? አርሰናል በቅርብ ጊዜ ባለማሸነፉ ምክንያት፣ ዋንጫዎች ባለመውሰዱ ምክንያት እንጂ ለምሳሌ አሁን ባለበት ሁኔታ ላይ ማንቸስተር ሲቲ ቢገኝ አርሰናል ያሳለፈውን አይነት የቻምፒየንስ ሊግ የመጀመሪያ ዙር፣ የፕሪሚየር ሊግ ሁኔታው፣ ሊግ ካፕ ሴሚፋይናል የመጀመሪያውን ጨዋታ አሸንፎ የመልሱን ጨዋታ በሜዳው የሚያደርግ ኤፍኤ ካፕ ውስጥም ያለ ቢሆን ስለ ሲቲ የምናወራው በእርግጠኝነት አለ ስለ ኳድሩፑል ነበር የምናወራው። ትክክልም ይሁን አይሁን ናሬቲቭ እንደዛ ነበር የሚሆን። 4 ዋንጫ የሚያሸንፉበት ሲዝን ይሁን በእንግሊዝ ሀገር ተደርጎ አያውቅም። ኳድሩፑል ማንም አሸንፎ አያውቅም። 4 ዋንጫ ትሬብልም 2 ነው የተሳካው። ከባድ ነው በእንግሊዝ በተለይ ማንቸስተር ዩናይትድ 99 እና ማንቸስተር ሲቲ 2023 ላይ ነው ያደረጉት። አይደለም ኳድሩፑል ትሬብል እንኳን ሬር ነው በተለይ በእንግሊዝ። ግን በሌሎችም ሀገራት በእርግጥ ከ99 ወዲህ እኔ በተፈጠረ ፋይናንሻል ኢምባላንስ ምክንያት ኮመን መሆን ጀምሯል ነው ብታጠኙ። ከ99 በፊት በጣም አልፎ ነበር። ከዛ በኋላ ባየር ሚኒክ 2 ትሬብል ሲሰራየን፣ ባርሴሎና 2 ትሬብል ሲሰራየን፣ ሲቲ ትሬብል ሲሰራየን፣ ፔዥ አምና ትሬብል ሰርቷል። አሁን የበለጠ ኮመን እየሆነ መጥቷል። እኔ በተፈጠረ የፋይናንስ ገልፍ ምክንያት ነው ምለው። ብዙ ጊዜ አንስቼዋለሁ ይሄንን። በተለያዩ ውድድሮች ላይ ያለ ፕሬዲክታቢሊቲ ተገማችነት ጨምሯል። ድሮ በጣም ሬር ነበር። በተለይ ሊቨርፑል እንኳን እንደዛ የእንግሊዝን እግር ኳስ ዶሚኔት ባደረገበት ጊዜ በ9 ዓመት 7 ጊዜ የሊግ ዋንጫ በወሰደበት ጊዜ ትሬብል አልሰራም። ግን ሲቲ ቢሆን ኖሮ የጓርዲዮላ ሲቲ እነዛ ምርጦቹ የፔፕ ምርጥ ቡድኖች ወይ ክሎፕ ምርጥ ቡድኖች ቢሆኑ ኖሮ በዚህ ጊዜ አሁን አርሰናል ባለበት ደረጃ ላይ ስለ ኳድሩፑል ነበር የሚወራው።
ስለ ኳድሩፑል ነበር የሚወራው። ግን አሁን ያንን የአሸናፊነት ታግ ለመለጠፍ የሚያስችል ምንም ማስረጃ የለም። ዋንጫ አልወሰደም እስካሁን ድረስ። ስለዚህ ሰዎች አሁንም በጥንቃቄ ነው መቼ ነው ኮላፕስ የሚያደርጉት እያሉ ነው ሰዎች የሚጠብቁት። ጭራሽ ያንን መልስ የምትሰጪው ዋንጫ ካሸነፍሽ ብቻ እንጂ ቡድኑ በጣም ጥሩ ነው፣ ምንም ጥያቄ የሚነሳበትም አይመስለኝም። ግን አንዳንድ በሌሎች ቡድኖች ላይ የሚታዩ ባህሪያትንም ስናይ ማርቲን ሳሙኤል ምን ይላል? ለምሳሌ በፊት ቢሆን ለምሳሌ በ2023 ሲቲ ከመጨረሻዎቹ 42 ነጥቦች 40ውን አሸንፏል። ከ42 ነጥቦች 40ውን አሸንፏል። አሁን ያንን እየመሰለ አይደለም። አሁን ያለፈውን ጊዜ ተመልከቱ ይላል። ካለፉት 10 ጨዋታ 4 ነው ያሸነፈው ሲቲ። ከ10ሩ መካከል አንደኛው ኤግስተር ሲቲ በካራባው ካፕ ያሸነፈበት፣ ወልቭስን በፕሪሚየር ሊግ ያሸነፈበት፣ በሜዳው ጋላታ ሳራይን በቻምፒየንስ ሊግ ያሸነፈበት ነው። የሚያስፈራ ነገር የለም ይላል ለአርሰናል የሚያስፈራ ነገር የለም። ምክንያቱም ለምሳሌ ቅድም ስለ ቼልሲ የስኳድ ዴብዝ ሳነሳ አርሰናል አርቴታ እንዳለው ዴብዝ ነበረኝ ማለት አልችልም፣ አልነበሩም እና ልጆቹ ለምሳሌ በተመሳሳይ ጊዜ 20 ተጫዋች ኖሮኝ ከ20ው ተጫዋች 11 ነው የመምረጥ አይነት ማለት ነው። 20ውም አቬይለብል ናቸው። አሁን አቬይለብል ናቸው አይ ቲንክ ከሚኬል ሜሪኖ በስተቀርና ሳካ የዛሬው ጨዋታ ላይ ደህና ነው ብሏል፣ ግን ዘግይተን ነው የምንወስነው። የባለፈው ጨዋታ ላይ ሲያሟሙቅ ተጎርቶ አልጀመረም ጨዋታ ቤንችም ላይ አልነበረም። ማዱዌኬ የተሰለፈው ለዛ ነው። ግን ለምሳሌ በዚህ ውድድር ዘመን ጋብርኤል የቡድኑ የመጀመሪያ ተመራጭ የመሀል ተከላካይ በጣም ወሳኝ ከሆኑ ተጫዋቾች አንደኛውና ማርቲን ኦዴጋርድ የቡድኑ አምበል ቢያንስ 6 የሊግ ጨዋታ አምልጧቸዋል። ኦዴጋርድ ከ24 ጨዋታ 13ቱን የጀመረው። ጋብርኤል ማጋለሽ 7 የፕሪሚየር ሊግ ጨዋታ አልጀመረም። ሳሊባ 4 የፕሪሚየር ሊግ ጨዋታ አልጀመረም። ሳካ 3 የፕሪሚየር ሊግ ጨዋታ አልጀመረም። ግን በቀደም ያሳየን አንደኛው ነገር ሳካ አልነበረም፣ ግን ማዱዌኬ ነበር። የመጀመሪያዎቹ 2 ጎሎች የተቆጠሩት በዚሁ ተጫዋች ምክንያት። ዴብዙ በጣም ጥሩ ነው። ስለዚህ ከሊግ ካፕ በላይ ለማለም የሚያስችል በቂ ምክንያት አለ። እንዲያውም የእሱ ሰሞኑን ማንቸስተር ዩናይትድ ጥሩ ሞመንተም ላይ ነው ያለው። ያው ማንቸስተር ዩናይትድ አሁን ለዋንጫ ለመፎካከር ረፍዷል። ለምሳሌ ዩናይትድ ያለበት ሞመንተም አለ አይደል? ዩናይትድ ያለበት ሞመንተም ላይ ያለው ሲቲ ለምሳሌ ሰሞኑን ዩናይትድ ያለበት ሁኔታ ላይ ቢሆን ኑሮ ኦኬ እምነት እንድትጥይበት ያደርጋል። ሲቲ የተለመደውን ያደርጋል እንድትይ ያደርጋል። አይሆንም እያልኩ አይደለም፣ እድሉ ዝግ ነው እያልኩ አይደለም፣ ግን ምልክቶቹ ሁሉ ግን ጥሩ ናቸው ለአርሰናል። ስለዚህ ዛሬ ለሁለቱም ቡድኖች በጣም ወሳኝ ጨዋታዎች ነበሩ። ግን አንዳንዴ ምንድነው አሉታይም ሊሆን ይችላል። ሁሉም ነገር በጎ ነው ማለት አይደለም። አንዴ ያስታውሳለሁ ምሳ የ2010-11 የውድድር ዘመን ላይ አርሰናል ልክ በፌብሩዋሪ በዚህ ጊዜ የፕሪሚየር ሊግ መሪ ነበር። ቻምፒየንስ ሊግን ከምድቡ አንደኛ ሆኖ ነው ያለፈው። ኤፍኤ ካፕ ውስጥ አለበት። ሊግ ካፕ ፍጻሜ ደርሷል። ልክ እንዳሁኑ ያኔም ወጣት ቡድን ነበር። ያኔም ልክ እንዳሁን 6 ዓመት ዋንጫ አላሸነፈ። 2005 ኤፍኤ ካፕ ፋይናል ማንቸስተር ዩናይትድን አሸነፈ። ከዛ ዋንጫ አላሸነፈ። ለዋንጫ ተቃርቧል ሌሎች ጊዜያት። ለምሳሌ ልክ እንዳሁኑ ቡድን ማለት ነው። ለምሳሌ 2008-9 ላይ ቻምፒየንስ ሊግ ሴሚ ፋይናል፣ ኤፍኤ ካፕ ሴሚ ፋይናል ደርሶ ነበር። ቻምፒየንስ ሊግ ሴሚ ፋይናል በማንቸስተር ዩናይትድ ተሸነፈ። ኤፍኤ ካፕ ሴሚ ፋይናል በቼልሲ ተሸነፈ እና ዋንጫ አልወሰደም። 2008 ላይ በጣም አሪፍ ቡድን ሰሩ ቬንገር። ከዛ የኤድዋርዶ ጉዳት በኋላ ሲዝኑ ኮላፕስ አደረገ፣ እግሩ በሰቅጣጭ ሁኔታ ከተሰበረ በኋላ ግን 6 ዓመት ዋንጫ አልወሰደም እና ወጣት ነበር ያኔ። በእርግጥ እንዳሁኑ አይደለም፣ ምክንያቱም አሁን ብዙ ኢንቨስት የተደረገበት ቡድን ነው። ያኔ በየአመቱ 2 ወይ 3 ስታር ተጫዋች በየክረምቱ የሚሸጡበት 2 ወይ 3 ስታር በእያንዳንዷ ክረምት ሸጠዋል እስከ 2013 ድረስ ሮቢን ቫን ፐርሲ እና አሌክስ ሶንግ እስከለቀቁበት ጊዜ ድረስ የስቴዲየሙ ዕዳ መከፈል ነበረበት። ሁሌ እንደዛ ነበር። ቲም ይሰራል ምናምን፣ የሆኑ ቁልፍ ተጫዋቾች ባርሴሎና ይመጣል፣ ማንቸስተር ሲቲ ይመጣል፣ የሆነ ትልቅ ቡድን ይመጣል። መሸጥ አለባቸው ተጫዋቾቹ። እንደገና ሌላ ፕሮሰስ። 2011 ላይ ግን በመጨረሻ አይ ቲንክ የሴስክ ፋብሪጋዝ፣ የሳሚር ናስር፣ የጋይል ክሊሺ ምናምን የመጨረሻው ሲዝን ነበር። የተጋነነ ነው ግን ስለ ኳድሩፑል ግን ይወራ ነበር በዛ ሲዝን። ፕሪሚየር ሊግ ይመራል ከማንቸስተር ሲቲ ና ከማንቸስተር ዩናይትድ ጋር በልጦ ፌብሩዋሪ ላይ ነው። ፌብሩዋሪ 28 ነው ለምሳሌ ከወር በኋላ ማለት ነው፣ ማርች ሊገባ ሲል በቻምፒየንስ ሊግ ባርሰሎናን የጓርዲዮላን ባርሰሎናን 2-1 አሸንፏል በኤምሬትስ።
ስለ ኳድሩፕል ይወራ ነበር። በኋላ ልክ ያ ጨዋታ ከመደረጉ ከ3 ቀን በፊት አርሰናል ከስቶክ ጋር ተጫወተ፣ ስቶክ ሲቲ እና በርሚንጋምን በምንም ሁኔታ ማሸነፍ አለበት መቼስ። ግን ሴስክ ፋብሪጋዝ አንበሉ ናቴዮ ዋልኮትን እዛ ጨዋታ ላይ ያጣ። ቫን ፐርሲ ከጉዳት ጋር ይታገል ነበር። በኋላ በዊምብሌ ከአሌክስ ማክሊሽ ነበር የበርሚንጋም አሰልጣኝ የነበሩት። አርሰናል ያንን ፋይናል ካሸነፈ ለፕሪሚየር ሊግ የሚሰጣቸው ኮንፊደንስ፣ ለቻምፒየንስ ሊግ የሚሰጣቸው ኮንፊደንስ፣ ለኤፍኤ ካፕ የሚሰጣቸው ከሌተን ኦሪየንት ጋር ነበር በኤፍኤ ካፕ ይጫወተው የሚሰጣቸው ኮንፊደንስ በቃ ሲዝን ዲፋይኒንግ ሊሆን ይችላል። ግን 6 ዓመት ሳያሸንፍ ለቆየ ቡድን ያ የሊግ ካፕ የፍጻሜ ጨዋታ በመጣበት ጊዜ ምክንያት፣ በዛ ቡድን ማቹሪቲ ምክንያት፣ በማቹሪቲ ሌቭሉ ምክንያት በጣም ወሳኝ ነበር። ምን ሆነ? ኦባፌሚ ማርቲንስ 90ኛው ደቂቃ ላይ ሎሮ ኮሼሊና ቮቼክ ቼዝኒ በጣም የሚያስደነግጥ ስህተት ሰሩና በርሚንጋም አሸነፈ ያን ጨዋታ። አርሰናል ከዛ በኋላ ኮላፕስ አረገ። ከሁሉም ውድድሮች ባርሴሎና የመልሱን ጨዋታ አሸነፈ። ኦፍኮርስ ኮንትሮቨርሻል ነበር ቫን ፐርሲ በቀይ ወጣበት መንገድ፣ ኒክለስ ቤኔትነር መጨረሻ ላይ ሳተው ኳስ እንደዚህ። ግን ስቲል በድምር በባርሴሎና 4-3 ተሸነፈና ወጣ። ከኤፍኤ ካፕ ወጣ፣ ከሁሉም ውድድሮች ወጣ። እሱ ብቻ ሳይሆን ሲዝኑ ሲያልቅ በቃ አንዳንድ ተጫዋቾች የሁሉም ተጫዋቾች ምክንያት የተለያየ ነው። ለምሳሌ ሴስክ 8 ዓመት ነው አርሰናል ውስጥ የቆየው እና አንድ ኤፍኤ ካፕ ነው የወሰደው። ከስፔን ጋር የአውሮፓ ዋንጫ የዓለም ዋንጫ ምናምን ያሸንፋል። ከአርሰናል ጋር ዋንጫዎች እያሸነፈ አልነበረም። ከአውሮፓ ምርጥ አማካዮች አንዱ ይባላል። በ20 ዓመቱ የአርሰናል አምበል ነበር፣ ግን በቂ አልነበረም። ሴስክ ለቀቀ ከአርሰናል ወደ ባርሴሎና ሄደ። እሱ ወደ ቤቴ መመለስ ስለነበረብኝ ነው ይላል ካታሎኛዊ ስለሆነ። ሳሚር ናስሪ ወደ ሲቲ ሄደ። ሌላ በጣም አስፈላጊ ተጫዋች ነበር ሳሚር ናስሪ። ጋኤል ክሊሺም ወደ ሲቲ ሄደ እና ሁሉም ተጫዋቾች ያኔ በቃ ማሸነፍ አንችልም ማለት ነው እዚህ የሚል ስሜት እንዲሰማቸው ያደረገ ነው። የቫን ፐርሲን መልቀቅ በቀጥታ ከዋንጫ ፍላጎት ጋር የሚገናኝ ነው። ከዋንጫ ፍላጎት ጋር የሚገናኝ ነው። ምክንያቱም ቫን ፐርሲ 2004 ነው ወደ አርሰናል የመጣው። 2012 ማለት ወደ ማንቸስተር ዩናይትድ የተዘዋወረበት ጊዜ 8 ዓመት ነው የቆየው። እሱም አንድ ኤፍኤ ካፕ ነው የወሰደው እና መጨረሻ ላይ በቀጥታ እሱ የሚለው ያው እኔ የእሱን አካውንት አልቀበለው። ለምንድን ነው አልቀበለው? አርሰናል ኮንትራክት ስላላቀረበልኝ ነው የለቀኩት ነው የሚለው አሁን ድረስ የሚለው እንደዛ ነው። አሁን በቅርብ ጊዜም አንድ ቃለ ምልልስ ላይ የሀይ ፐርፎርማንስ ቃለ ምልልስም የቢቲ ቃለ ምልልስም ላይ የሚለው እንደዛ ነው። ኦፈር አላረጉኝም። የ1 ዓመት ኮንትራክት ነበር የቀረኝ። እኔን ማቆየት አልፈለጉም። ዳዝንት ሜክ ሴንስ። የ30 የሊግ ጎል ያስቆጠረን ተጫዋች ማቆየት አትፈልጊም ማለት አይደለም። ግን የምታቀርቢውን የኮንትራክት ፕሮፖዛል እንደማይቀበለው ካወቅሽ እና አሰልጣኙ ሄዶ አነጋግረውት ነበር ያኔ እሱም ቢሆን ኦፍኮርስ ቡድኑ እንዲያሸንፍ ከነበረው ፍላጎት የተነሳ ከልጅነቱ ጀምሮ የአርሰናል ፋን ነው። ጄቪሲን መለያ ለብሶ የሚታይ ልጅ ነው። ግን መጨረሻ ላይ ደግሞ ፕሮፌሽናል እግር ኳስ ተጫዋች ማሸነፍ ይፈልጋል እና ጆርጆ ኬሊኒን ማምጣት አለብን ምናምን ማለት ስም መስጠት ጀመረ። ኦኬ አሁን መስመሩ አልፏል፣ ስለዚህ አብረን መቀጠል አንችልም ነው የአርሰናል አቋም የነበረው እና መጨረሻ ላይ ኦፕሽን አልነበራቸው። ኦፍኮርስ ብዙ የአርሰናል ደጋፊዎች በእኔ ግምት ቬንገር ጀርባ ላይ ለቬንገር ጀርባቸው መስጠት የጀመሩ የሚመስለኝ ከቫን ፐርሲ ዝውውር በኋላ ነው። ምክንያቱም ለዚህ ሀገር በተለይ ደጋፊ ለማንቸስተር ዩናይትድ የአርሰናል ተጫዋች መዘዋወሩ የማንቸስተር ዩናይትድ ተጫዋች ወደ አርሰናል መምጣቱ ሊታሰብ ፕሮሰስ ሊደረግም ይችላል ነበር። አሁንም ሬር ነው። ከማንቸስተር ዩናይትድ ወደ አርሰናል፣ ከአርሰናል ወደ ማንቸስተር ዩናይትድ በጣም ሬር ነው አሁንም። በተለይ ግን ቫን ፐርሲ የቡድኑ አምበል 30 ጎል ያስቆጠረ የፕሪሚየር ሊግ የዓመቱ ኮከብ ተጫዋች የተባለ ተጫዋችን በፕራይሙ ላይ ከአምቢሽን ጋር በተገናኘ ከተጫዋቹ ዝውውር ጋር በተገናኘ ምክንያት መልቀቁ በጣም ትልቅ ችግር ነበር። ከምን ጋር ታገናኘዋለች? ግን ረጅም ጊዜ ካለማሸነፍ ጋር ታገናኘዋለች። አንዳንዱ ተጫዋቾች ወደዛ እድሜ እየደረሱ ነው። ኦፍኮርስ ያኔ የነበረው ኢኮኖሚ ሁኔታ ሌላ ነው፣ እንዳሁኑ አይደለም። የአርሰናል የገንዘብ ማውጣት አቅም አይ ቲንክ በፕሪሚየር ሊግ የአርሰናልን ያህል ጤነኛ ፋይናንስ ያለው ቡድን የለም በታሪክ። ኬረን ማጓየር የሚባል ሰው በቅርብ ጊዜ ትልቅ የፉትቦል ፋይናንስ ባለሙያ ነው። ትዊተር ላይ አንድ ግራፊክስ አስቀምጦ ነበር። ደሞስ ሄልዚ ቡድን አርሰናል ነው ፋይናንሻሊ። ስቴዲየም ውስጥ በ30 ምናምን አመት 3 የአውሮፓ ትልልቅ ቡድኖች ብቻ ናቸው የራሳቸውን ከ60 ሺህ ህዝብ በላይ ማስተናገድ የሚችል ስቴዲየም የሰሩት። አንደኛው አርሰናል ነው ያለምንም የመንግስት ገንዘብ ያለምንም የቢሊዮነር ገንዘብ ያለ ቤኔፋክተር። ለዚህ ነው ቬንገር በቀደም የአርሰናል ሴቶች ቡድን የዓለም የክለቦች ዋንጫ ተደርጎ ነበር ሲወስድ
ሲምቦሊክ ነው። ራሱ በሰራው ስቴዲየም ለአርሰናል ተጫዋቾች ሜዳ ላይ የሰጡት እሳቸው ናቸው ከጃኒ ኢንፋንቲኖ ጋር የፊፋ ሰው ስለሆኑ። አሁን ሌላ ዘመን ነው። አሁን አርሰናል ኢንቨስት የሚያደርገው በዛ መስዋዕትነት ምክንያት ነው። ለኔ ደግሞ በዛ በቬንገር ዘመን በነበረ ሳክሪፋይስ ምክንያት ነው አሁን እንደ ልብ ኢንቨስት የሚያደርጉት ነው የኔ አረዳድ። ከ2007 ከ2017 1 ፓውንድ ስታን ክሮንኬ ለአርሰናል ኢንቨስት አላደረገም። 1 ፓውንድ ሊትራሊ ማለት ነው። ግን በብዙ ተጫዋቾች በአምቢሽንም ምክንያት ከክለቡ ለመልቀቅ አጂቴት ያደርጉ ነበር። አሁን እንደዛ ላይሆን ይችላል። ግን ማሸነፍ ግን እንደዚህ አይነት ወደ ውጭ አይንን ቀልበስ የማድረግንም ፍላጎት ሊያስቀር ይችላል። ስለዚህ በዚህ ምክንያት የአርሰናልን የወደፊት አቅጣጫ ሊወስን የሚችል ቁልፍ ጨዋታ ነው። ዝም ብሎ የሊግ ጨዋታ ብቻ አድርጌ ያላየውም። ማለት ዝም ብሎ የአንድ የካፕ ኮምፒቲሽን ጨዋታ ብቻ አድርጌ ያላየውም። ሲምቦሊክ ነው። ለሁለቱም ቡድኖች በጣም አስፈላጊ ነው። ግን ቼልሲ ቅርብ ጊዜ አሸንፏል ዋንጫዎች፣ ዶሜስቲክ ዋንጫ አላሸነፈም እንጂ ወጣቶች ናቸው። ሶ ስቲል የድል ጣዕም ለሌላ የበለጠ ድል ያስርባል ይላሉ እና እንደዛ ሊሆን ይችላል። ስለዚህ በጣም ወሳኝ ጨዋታ ነው። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።